እንግዲህ የምንነጋገርበት ይሄ ርዕስ ነው። ተትናንት ወዲያ ከዛሬ ስንት ጊዜ በፊት አንስቸው ነበረ፣ የሚመጣ የለም ግን ከትናንት ወዲያ አንስቸው በዚህ ቤት ላይ ተነጋግረንበታል ከተወሰኑ ሰዎች ጋራ። ጥያቄ የሚመልስልን ካለ ኦርቶዶክስ በሐዋርያቱ ትምህርት ላይ ከሆነ ያለችው እኛም በሐዋርያቱ ትምህርት ላይ ያለን ብለን እንላለን። የእኛም የፔንቴኮስታሉ አጠቃላይ የወንጌላውያኑ ጓዳ ጎርጓዳ መፈተሽን ያለበት ትምህርታችን። ልትተኙ አይገባም ኦርቶዶክሳውያን ወገኖች፣ በእውነት እኮ ነው ብዬ የምላችሁ። ዝም ብሎ ማዶ ለማዶ መናፍቃን ምናምን ነገር እያሉ ማለት አይደለም። በርብሩ፣ ፈትኑ፣ አውጡ፣ ለህዝብ አጋልጡ። ከሰው ስርዓት የሆነ ትምህርት ትውልዱን ፍቱት። እኛ ጋር እንደዛ አይነት ትምህርት ካለ ማለት ነው፣ የሰው ስርዓት የሆነ ትምህርት ካለ ኦኬ። ልክ እንደዚህ ሁሉ ደግሞ እኛም በኦርቶዶክስ ላይ በካቶሊክም በአይሁዳውያንም ላይ እንደዚሁ አደርጋለሁ። በተለይ ና አይሁዳውያን ላይ እና ኦርቶዶክሳን ላይ ታርጌት ሰራለሁ። ኦኬ። ይህንን ጸሎት ማን ነው ያስተማረው? እመቤታችን ሆይ ብሎ የሚለውን ጸሎት ማን ያስተማረው? አባታችን ሆይ የጌታችን ጸሎት ነው። ወንጌሉ ይነግረናል። አራቱም ወንጌላት ሶስት ወንጌላት ተመሳሳይ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ ነግረውናል። እመቤታችን ሆይን የሐዋርያቱም ትምህርት አይደለም፣ ጌታም አላስተማርም። ይህንን አይነት መላእክትም ገብርኤልም ይህን ጸሎት ሰዎች ቀጥለው እኔ ባልኩሽ ሰላምታ ሰዎች ሰላም እያሉሽ ይኖራሉ ብሎ አላላትም። መላእክትም እዚህ ውስጥ የሉበትም። በጉባኤያትም አልተወሰነም። ኤፌሶን ፈልጉ፣ ኬልቄዶን ሂዱ፣ ኒቄያ ሂዱ፣ ካርቴጅ ኑ፣ የትኛቸውን ብላችሁ ብትሏቸው በክርስቶስ ቤተክርስቲያን ታሪክ ውስጥ አሉ የተባሉ ጉባኤያት ይህንን ጸሎት ነው ብሎ የደነገገ የለም። የኢትዮጵያ ኦርቶዶክስ ከየት አምጥታው ነው እመቤታችን ሆይ ብሎ የሚለውን ጸሎቱን የገባው ነው እያልን ያለንና ይሄ ነው ርዕሱ። በዚህ ነው የምነጋገረው። መምጣት የሚችል ሰው ካለ መምጣት ይችላል። ኪያ ሰላም በይ። ከየት ቤተ እምነትሽ እንደሆንሽ ንገሪ። ከዛ መስያቲኝ ሰላም ይመስለኛል። እሺ ኤርሚ እንዴት ነህ? ሰላም ነው ሆይ? እግዚአብሔር ይመስገን። አይ መልአኩ ገብርኤል ሰላም ብሏት አይደል የጀመረው? ከየት ቤተ እምነት ነው እህታችን? መጀመሪያ ከኦርቶዶክስ ነኝ። ኦኬ ቴንክ ዩ። ያ መልአኩ ገብርኤል አዎ ብሏል። ሰዎች ሲያሞግሷችሁ ወዮላችሁ፣ አባቶቻችሁም ለሐሰተኛ ነቢያት እንዲሁ ያደርጉላቸው ነበር። ኦኬ ለምትሰሙ እውነት እላችኋለሁ ጠላቶቻችሁ እየከፈትሽ እያሰማሽ ነው። ፊልሙን ከፍተሽ ነው? ኖ አይደለም። እሱ እኔ እያየው አጋጣሚ እያየው ነበርና አንተ ስትል እያየው ነበር። እሺ ምን ትያለሽ ታዲያ? እንዳንድ ኦርቶዶክሳዊ ይሄን ጸሎት ጸልየዋለሽ አይደል አንቺ እንዳንድ ኦርቶዶክሳዊ? አዎ እኔ አሁን ሁለት ነገር እረዳለሁ። ማለትም እመቤታችን ድንግል ማርያም መልአኩ ሰላምታ እንዳቀረበላትና እሷም ደግሞ ሰላምታ ይህ እንዴት ያለ ሰላምታ ነው ብላ እንደተቀበለችው እረዳለሁ። ሁለተኛ ነገር ደግሞ ይህ እንዴት ይሆናል እኔ ድንግል ነኝ ብላ መልሳለታለች። ከእናንተ አሁን የምሰማው እንደዚህ ብሎ ያለ ነቢያትም የለም ምናምን ይባላል። ግን ኦርቶዶክስ ተዋሕዶ ቤተክርስቲያን ኪያ ይሰማሻል? ኪያ ይሰማሻል? እየተጫወተች እንዴስ? ሀሳቧ ፊልሙ ጋር ነው። ፊልሙን ትራ ታዲያ እኔ እኮ ጥያቄውን የምትመልስ መስሎኝ ነው። አውቃን የወረደችው ወይስ አስወርዳችኋት ነው? እኔ ጀማ እንዳስወረዳት ግን ወረደች። ኦኬ እሺ ያሉ ሮድኩም የሚያስወርደውኝ ነው። እሺ ችግር የለም። እንትኑን ፈልገሹ ነው። እዛም ቲቪው እያወራ አንቺ እዚህ እያወራ። እኔ ሌሎች ልጆች እያዩ ነው፣ እኔ አይደለሁም። ኦኬ ጥያቄሽ? እሺ እኔ አሁን ጥያቄ ማለት ነው አሁን አንተ ባልከው ላይ ማለት ነው። እኔ ማለት ከርዕስም ጋር ይገናኝ አይገናኝ አላውቅም።
ሁለት ጥያቄ ልጠይቅ፣ ፈቃደኛ ነህ? የእኛን ጥያቄ እዚህ ተቀምጦ እሺ በቃ እኔ ጥያቄ የእኛ ጥያቄ እዚህ ተቀምጦ እንደ አንድ ኦርቶዶክሳዊ አንቺን ጸሎት ጸልያለሽ ብዬ ስልሽ አዋልሽ ለሱ ጥያቄ መልስ ትሰጭናለሽ ብዬ ስልሽ መልአኩ ገብርኤል ከማርያም ጋር እንደተነጋገረ ነገርሽን። እኛ እኮ እሱ አላጣንም እህታችን ኪያ። መልአኩ ገብርኤል ከማርያም ጋር አልተነጋገርም ብሎ የሚል ጴንጤ ካለ አስገቡትና እንጠይቀው እኮ። ሰላምታ ላንቺ ብሏት ነው የጀመረው አይደል? አዎ ሰላምታ ላንቺ ይገባል ብሎ አላት አይደል? አዎ እኮ አሁን ጸሎቱንም ብታየው ሰላም አባታችን በሰማይ የምትኖር ብሎ ይጀምርና መጨረሻው ድረስ ልበለው ልጨርሰው። ኖ ችግር የለም ትጨርሻለሽ ከፈለግሽ። ማን ነው ይሄንን ጸሎት ነው ብሎ የደነገገላችሁ ነው? እኛ እኮ ጥያቄያችን እህታችን ኪያ እንጂ እኮ እኛ ያው መጽሐፍ ቅዱስ ብቻ አንልም አባቶችም ስለምንል አባቶቻችን ነው ብዬ ነው የማስበው። እሺ ጸሎቱን በይውና እስኪ ጸሎት ብለሽ የምትይውን እመቤታችን የሚለውን በይውና ከዛ ጥያቄ እንጠይቅሻል። ከመጀመሪያው ልጀምረው ትቻለሽ። እሺ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለታችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ከመልአኩ ከቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላም እንልሻለን። አለቀ በቃ። ጸጋን የሞላሽ ሆይ ደስ ይበልሽ። ልጨርስልሽ ነው። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ስለሆንኩኝ ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስም ዘንድ ይቅርታና ምሕረትን እንደምኝልን ኃጢአታችንን አሰሪልን ዘንድ ለዘላለሙ አሜን እንላለን። ቴንኪው። የላኛውን ጸሎት አባታችን ሆይ ብሎ የሚለው ማን ነው ያስተማረው? ኪያ ክርስቶስ። እመቤታችን ማርያም ሆይ ብሎ የሚለውን እመቤታችን ሆይ ብሎ የሚለውን ጸሎት ማን ያስተማራችሁ? ያው እንግዲህ አባቶች ይሆናሉ ብዬ ነው የማስበው እንጂ አታውቂውም። ማን እንዳስተማራችሁ አታውቂውም? እኔ ጥልቅ ብዬ ስለ ቤተክርስቲያኑ ትምህርት አላውቅም። በእርግጥ እሺ፣ እዚህ ውስጥ ያሉ የሚያውቅ እና እመቤታችን ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ብሎ የሚለውን ጸሎት ነው ብሎ ያስተማራችሁ ማን ነው? ሐዋርያት፣ መላእክት፣ ነቢያት፣ ጌታ ወይስ የቤተክርስቲያን አባቶች በጉባኤ በኒቂያ፣ በኬልቄዶን፣ በእስክንድሪያ፣ በቁስጥንጥንያ፣ በኤፌሶን፣ በየትኛው በካርቴጅ የትኛው ጉባኤ ላይ ነው? ግን ኤርሚ ከመጽሐፍ ቅዱስ ውጭ ቃል አይደለም አይደል? ቃሉ ከመጽሐፍ ቅዱስ ውጭ የሆነ ቃል ነው። መልአኩ ሰላም አላላትም እመቤታችን? መልአኩ ሰላም ያላትን ጸሎት ነው። መልአኩ ጸለየ እንደ ወደ ማርያም። እናንተ እኮ ጸሎት ነው የምትሉት። የእሱን ሰላምታ እናንተ ጸሎት አድርጋችሁታል። አይ ሰላም ብሎሻል ነው የምንለው። እኛ መቼ ሰላም አላላትም? አንኪያ ይኸውልሽ፣ እኛ መልአኩ ከማርያም ጋር ማርያም ከመልአኩ ጋር አልተነጋገረችም ያለ ጴንጤ የለም የለም። መልአኩ ሰላም እንደሆነችም ያለ ነው። እኛ ጥያቄ የለንም እሱ ላይ። ይኸውልሽ የጌታ እናት መሆኗን ድንግል ሴት መሆኗን በድንግልና ጌታን እንደጸነሰች በድንግልና አልወለደችም። እሱ የኦርቶዶክስ ታሪክ ነው። በድንግልና ግን ጸንሰዋለች። ኦኬ፣ በድንግልና ወለደች የሚባለው የኛ የሰው ስርዓት የሆነ ትምህርት ነው። የኦርቶዶክስ አርቲቡርት የሆነ ትምህርት ነው። ግን ድንግል ሴት መሆኗ ላይ ጥያቄ የለንም። ጌታን በድንግልና እንደወለደች ጥያቄ የለንም። ኦኬ፣ ማን በድንግልና እንደጸነሰች ጥያቄ የለንም። መልአኩም ሰላም እንዳላት ጥያቄ የለንም። እሷም ከመልአኩ ጋር እንደተነጋገረች ጥያቄ የለንም። የእኛ ጥያቄ መልአኩ ሰላምታ ብሎ ይገባሻለን ብሎ ያላትን የማርያምንና የመልአኩን ንግግር ጸሎት ብሎ የሰየመላችሁና ያስተማራችሁ ማን ነው እያልን ያለ ነው። ጸሎት እኮ ሳይሆን አሁን ለምሳሌ ማለት ነው አሁን እንትን እንኳን ብትሄድ በተራኛ እንኳን ብትሄድ በምንኛ ብትሄድ እሺ፣ ወረደች። ራሷ ነች ወረደችው። አይ ቲንክ ልጆች አሉ
እንዲህ አይነት ትግል የገጠመን እንግዲህ ጀነት ትግል የገጠመን እኛ እኮ እኔ የምልህ ከማርያም በፊት እኮ ዘካርያስን አናግሮት ነበር ገብርኤል። ታዲያ እሱንስ ለምን አይጸልዩትም? እሱን የሚጸልዩታ ሌላ ጣጣ ታምጣባቸው። እንዴት ያለ ነገር ነው ኤርሚዬ? እኛ እኮ ተሰቃየን እኮ። ሰላም ቅዱሳን እንዴት ናችሁላችሁ? ተባረኩ። እሺ ለምትሰሙ እዚህ ያላችሁ ትውልዶቻችሁን አስጥሉ። ይሄ እመቤታችን ወይ ብሎ የሚለው የተረገመ የሰው ትምህርት ነው። የተረገመ እርጉም የሆነ የሰው ትምህርት ነው። የሰው ትምህርት ደግሞ እግዚአብሔር የማይቀበለው ጸሎት ነው፣ የማይቀበለው ነገር ነው። የሰው ስርዓትን የሆነ ትምህርት እግዚአብሔር የዛሬ 2700 ዓመት በነበረው በነቢዩ በኢሳያስ አፍ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው ይላል እና በሰው ስርዓት በሆነ ትምህርት በከንቱ ያመልኩኛል ብሎ ስለ እናንተ ትንቢት ተናገረ አላቸው። እመቤታችን ወይ ብሎ የሚለው ጸሎት ተብሎ ያለት የተረገመ ትምህርት፣ የሰው ስርዓት የሆነ ትምህርት፣ ወደ እግዚአብሔር የማያደርስ ትምህርት፣ ጌታችን ያላስተማረው ትምህርት፣ ሐዋርያቱ የማያውቁት ትምህርት፣ በጉባኤ የማይታወቅ አርቲ ቡርቲ የሆነ እንቶ ፈንቶ የሆነ የሰው ስርዓት የሆነ ትምህርት ነው። ማናችሁም ይሄንን ቃል እንዳትሉ አባታችን ሆይ ጌታችን ባስተማረው መሰረት እንላለን። እመቤታችን ሆይ አክስታችን ሆይ አያታችን ሆይ አጎታችን ሆይ እንደዚህ የሚባል ትምህርት የለም። ወንድሞች እናቶች የለም። ስለዚህ ያለ ርህራሄ እንደዚህ አደባባይ ላይ እናደቀዋለን ማለት ነው። ይህን ትምህርት ገለባ የሆነ ትምህርት ነው። እንደዚህ በሏቸው ስታወሩ፣ ይሄ ገለባ የሆነ የሰው ስርዓት የሆነ ትምህርት ነው በሏቸው። እንዳትቀበሉ ጠይቋቸው። በየቤታቸው እየገባችሁ ጠይቋቸው። ገስት ላይ ማለት ነው። ከየት ነው ያመጣችሁት እመቤታችን ማርያም ሆይ ብሎ የሚለውን ጸሎት ማን ያስተማራችሁ በሏቸው። እራሳቸውም እንኳን እንደሚናገሩት ያው እዚህ መጽሐፉን ልክፈት። የቤቱ ልማድ እንዲህ ነውና ከዛ ለወንድሞቼ ልስጥ፣ እዚህ ላሉ ሀያላን ልስጥ ማለት ነው። እሺ ሎክ ያው ይህን ተሸክመው ነው ገረገራና ጥድ ተደግፈው እመቤታችን ነው ብለው ሲሉ የሚውሉት ማለት ነው። ያው ምን ብለው አሉ እዚህ ክፍል ላይ? አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን፣ አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን አለ። ማን ነው ያስተማረን? ቅዱስ ልጁን ያስተማረን። ይሄ ወንደርፉል የሆነ ጽሑፍ ነው። አየህ፣ ቅዱስ ልጅህ እንዳስተማረን እንጠራሃለን አሉ። ይህንን እንዲህ ብላችሁ ጸልዩ ብሎ ያለው ማን ነው? ቅዱስ ልጁ ነው። የአብ የባህሪ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። እና አባታችን ሆይ በሰማያት የምትኖሩ ብሎ የሚለው ካለ በኋላ ይህን ማን እንዳስተማራችሁ ነው እናንተ የምትሉት ነው እያልን ያለ ነው። ይህንንስ ቅዱስ ልጁ ነው ያስተማረው ወይስ ቅዱስ ልጁ ሁለቱን ነው እንዲያስተማረው? አይደለም። አሁን ህዝባችን በሙሉ የሚያውቀው ቅዱስ ልጅ እንዳስተማረ ብሎ የሚለውን ነው የሚረዱት። ይህንንም ጌታችንን ያስተማረው ብሎ ይላሉ። መንፈሳዊ ነገርን የማያውቁ ስንት ትውልድ አለ። ስለዚህ ይሄ ራይት ነው፣ ይሄ ግን ኤክስ ነው። ይሄ እንደዚህ ኤክስ ነው። ምድር በትውልድ ልብ ውስጥ እንደዚህ ኤክስ፣ በወረቀት ላይ እንደዚህ ኤክስ ነው መቀመጥ ያለበት። በፍጹም ጌታችን እንደዚህ አላስተማረምና ሐዋርያቱም አላስተማሩምና የቤተ ክርስቲያንም አባቶች የተባሉትን ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ የሚለው የሃይማኖት ጸሎት የተባለው የኒቄያ ክሪድ ላይ እንኳን ይሄ ድንጋጌ አልተደነገገም። ከየት ነው ያመጣችሁት? ይሄንን ማን ያስተማራችሁ? ይህንን ቤት አትረግጡትም። ቢሃይንድ ባይ ተደብቀ ትሰማለህ። እዚህ 450 ከፍ አድርገው እስኪ ኤርሚ እዛ ጋር ምንድነው? ወደ ቀኝ ጸሎቱ ኤክስ ያረክበት ጋር ምን ይላል? ሲጨርስ ምን ይላል? አሜን ኃጢአታችንን ያስተሰርይልን ዘንድ። ለምን ያስተሰርያል? ራሱ አይሰሪም? እንዲ አማላጅ አይደለም እሱ አይደለ? አማላጅ መሆኑን አይቀበሉም እነሱ አይደል?
አማላጅ ካልሆነ ለምን ያስተሰርያል? ይሰርይልን ዘንድ ነበር መሆን ያለበት። ኦርቶዶክስ እኮ ውስጥ ውስጡን አምና እኔ እኮ ብጭ ያርሰው ኤርሚ ከዚህ በላይ ኃጢአት አያስተሰርይም ነው የምትለው። ራሱ ኃጢአትን ይቅር ይላል ነው አይደል የምትለው? እሱን ቪዲዮ እሰጥሃለሁ። ባይተወይ ዘማርያም ምን አለ መሰለህ አያስተሰርይም። ይሄን ሀሳብ የኦርቶዶክስም ሀሳብ ነው። ይቅር አያስብልም ይቅር ይላል እንጂ ገብቷላል እኮ ይቅር። እዚህ ጸሎቱ ግን እንደዛ አይደለም የሚለው ያስተሰርያል ነው እኮ የሚለው። ያስደርጋል ማለት ያደርጋል ማለት አይደለም። ያስፈጽማል ማለት ይፈጽማል ማለት አይደለም፣ ለነሱ ማለት ነው። ስለዚህ ያስተሰርያል ካላችሁ እያማለድ ነው ማለት ነው። ይሰርያል ነበር መሆን ያለበት። እሺ ቴንክ ዩ ኤርሚ እንዳታመልጥ አይኖች እንጂ። አረ ነገሩን አበለሻሻው ዳጊ። ቆይ ከፈት ማይክ ካልሆነ ታይቶ ወርዳለሁ። በገዛ ቆንጭራ ይቆነ እኮ ጸሎታቸው የሊቀ ክህነቱ ስራ እንደቀጠለ ዛሬም በሰማያት እንደሚማልድ አረጋጋጭ ነው ማለት ነው እያልከን ነው። ታዲያ ይኸው ራሳቸው ነው ያሉት። ማን ነው ፈቶ የለቀቀባችሁ ይህን? ቀጥል ኤርሚ እንትኑ ግዕዙ እኮ ከመይስራኤለነ ነው የሚለው። አሁን አማርኛው ላይ ይኸው ራሱ ይጋጫል። ያስተሰርይልን ዘንድ ከመያስተስርይለነ ማለት ነው ወደ ግዕዝ ስናመጣው። የአማርኛው ራሱ ችግር አለበት። ሌላኛው ነገር ልጠቅሰው የፈለኩት ሰላምታ ግን ጸሎት መሆን ከቻለ ሰላምታ ጸሎት የሚሆን ከሆነ ለምን ኤልሳቤጥ ሰላም ብላት የለ እንዴ? ለምን እሱን አላስገቡት? እናንተ ሰው እንዳይገባ ነው እንዲያርጋችሁ ያላችሁት ቤቴ። አረ እንደዚህ አይነት ጥያቄ አታይቋቸው፣ ሲገቡ ይሻላል። እስቲ የግሪኩን ጨርሱን፣ የግዕዙን ጨርሱልን። ልሳን ማላክ ሰዎች እስቲ ምንድን ነው እያለ ያለው? ይተርጎም። እኔ ሻይ ነገር ሊያዝ ቤቱ ምራው አንተ። እኔ ሻይ ነገር ሊያዝ ዛሬ በጣም ከመይስራኤለነ ነው የሚለው። ኃጢአታችንን ይሰርይልን ዘንድ ማለት ነው፣ ወይም ደግሞ ኃጢአታችንን ይቅር ይለን ዘንድ ያጠፋ። ከዚህ ደግሞ ያስተሰርይልን ዘንድ ነው ያለው። ወዴት ነው እየሄደች ያለች ቤተክርስቲያን? ግን የእውነት ከሁሉም ከየኪሱ እያወጣ የሚጨምርበት ሁሉም ነገር እኮ እንደዚህ ሆነ እኮ ይቸገር። 7 ጾም አሉ። አሁን አንድ ጾም ጨመሩ። ኔክስት ደግሞ 3 ታስቧል። ጸሎቱ 10 ሊያደርጉ። አዎ እንዴ ካልሞላ የማን ጨመሩ? ደግሞ ሊጨምሩ እያሰቡ ነው ገና አይደለም። ጽጌ ጾማውን ከ7ቱ አጽዋማት አንዱ አይደለም። ጽጌ ጾም 2 ይቀራል፣ 10 ይሙላ ብለዋል። እና ይሄ ነው አስቸጋሪ ነው። በተራበ ቁጥር እነሱ ይጠግባሉ። ኤርሚዬ ህዝቡ በተራበ ቁጥር እነሱ ስለሚጠግቡ። ኦኬ መልካም። እሺ አዱናክ መጥቷል። ወንድምነት ዳንዬ ያውራው። አዱናክ ሊመልስልን መሰለን። እሺ አዱናክ እንኳን ደህና መጣ። እሺ ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይቅርታ ለድምጼ። እሺ ዌልካም ብለናል። እሺ እመቤታችን ሆይ የሚል ጸሎት አላችሁ? ማን ይሆን ያስተማራችሁ? እሱ ማን ይሆን ያስተማራችሁ? ኦኬ ቤተክርስቲያናችን ስልጣን አላት። ስልጣን ቅድም እህታችን እንደተናገረችው እኛ መጽሐፍ ቅዱስ ብቻ ብለን ማናምን ክርስቲያኖች ስለሆነ በቤተክርስቲያናችን ስልጣን መሰረት የጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረው ጸሎት
በአራት ነጥብ ከዘጋን በኋላ ይህንን ጸሎት እናደርጋለን። ያንን ግን በአራት ነጥብ እንዘጋለን። አሁን ትዘጉታላችሁ አትዘጉትም አልነበረም ጥያቄው። ማን ነው ያስተማራችሁ ነው ያልኩት። አሁንም ስለ ቤተክርስቲያን ነው የጠየኩትና መጽሐፍ ቅዱስ ላይ ያስተማረ የለም፣ ግን ቤተክርስቲያኒቷ ስልጣን አላት። የምን ስልጣን? መጽሐፍ ቅዱስ ብቻ ብለን ማናምን ስለሆነ ይህ ደግሞ መጽሐፍ ቅዱስ ውስጥ እንዳለ እመቤታችን ቅድስት ድንግል ማርያም ሆይ ብሎ የሚጀምረው ጸሎት እንዳለ ከመጽሐፍ ቅዱስ ውስጥ ድራይቭ የተደረገ ስለሆነ ቤተክርስቲያናችን ባላት ስልጣን ምዕመኖቿ እንዲጸልዩ ተካቷል ማለት ነው። ስለዚህ ግን ለምን ስልጣን ያላት ቤተክርስቲያን እንደዚህ አይነት ነገሮችን የማድረግ ስልጣን አላት ማለት እግዚአብሔር የማያስተምረውን ቃል የመጨመር ስልጣን አላት እያልከን ያለው እግዚአብሔር ቃል ነው። ቃሉ እግዚአብሔር ቃል። ቆይ አንድ አዶናኪ ትቀጥላላችሁ ወገኖች። ሼሩን ተዉት። ታብ ብቻ አድርጉ። ሼሩ በቂ ነው። 10 ሺህ ያደርሳችሁታል። በቂ ነው። አሁን ሁሉ የምትሰሙኝ ሰዎች ሼሩን ተዉትና እነሱ ያወሩ። ታብ አድርጉት። ጸጋ ይብዛላችሁ። ታብ አድርጉት። ሌላውን ተዉትና ወገኖች ጸጋ ይብዛላችሁ። ቀጥሉ አዶናክ። እሺ ቤተክርስቲያን ከኪሷ የምትጨምርበትን ሀሳብ ስልጣን ከየት ነው ያገኘችው? እግዚአብሔር ቃል በላይ የሆነችበትን እሱን አይደለም። አሁን ጥያቄው እኮ እሱ አይደለም። ማን ያስተማር ነው አይደል? ጥያቄ ማን ያስተማር ያልከውን መለስኩልህ። በመጽሐፍ መለስልኝ እኮ አድምጠኛ። አንተ ያልተመለሰ መስሎ ነው እንጂ መልሼልሃለሁ። በመጽሐፍ ቅዱስ ውስጥ እንደዚህ ሊትራሊ እመቤታችን ቅድስት ድንግል ማርያም ሆይ ብሎ ያስተማረ የለም። ግን ቤተክርስቲያናችን በጊዜ ሂደት መጽሐፍ ቅዱስ ውስጥ የተጻፈውን ቃል በአራት ነጥብ ከዘጋን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ጸሎት በአራት ነጥብ ከዘጋን በኋላ ግን ምዕመኖቿ ይህንንም ብለው በጸሎታቸው ውስጥ እንዲያካትቱ አድርጋለች። አሁን ተመለሰልን። አዎ እኮ እሱማ ቤተክርስቲያንህ እንዳደረገችው እኮ ነገርከን፣ ሰማነው። ቤተክርስቲያን ግን ስልጣን አላት ወይ ነው ጥያቄው። እግዚአብሔር በምን ቃል የሚጋጭ ሐሳብ ለህዝቡ እያስተማረች አሁን በምናወራው ጉዳይ ላይ ነው። የእግዚአብሔር ከኪሷ የሆነውን ሐሳብ እየጨመረች ህዝቡን ማስተማር ስልጣን አላት ወይ? ከእግዚአብሔር ቃል ጋር የሚጋጭ ሐሳብ እያነሳች። እኔ እኮ ሐሳቤን እኮ ግልጽ አድርጌልሃለሁ። አንተ አሁን አልገባህም ነው እንጂ እኔ ሐሳቤን በደንብ ግልጽ አድርጌልሃለሁ። ጌታችን ኢየሱስ ክርስቶስ ስላልገባኝ ላይ እኮ ልመልስልህ፣ ጠየቀኝ ልመልስልህ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አባታችን ሆይ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ በቃሉ አስተምሮናል። ምን ብሎ አስተማረና? አባታችን ሆይ በሰማይ የምትኖር ብሎ መጨረሻ ላይ እስከ መዝጊያው ድረስ ያለው ያንን በአራት ነጥብ ዘግታለች ቤተክርስቲያናችን እኮ። ከዛ ቀጥላ አይደለም ያን የጻፈችው። ያንን በአራት ነጥብ ከዘጋች በኋላ ቀጥላ ነው እንጂ የምን አራት ነጥብ ነው የምታወራው? አሳየኝ። የምን አራት ነጥብ ነው የምታወራው? አሳየኝ። ጸሎት ምኑን ላሳይ? ጸሎቱን አሳየኝ። በአራት ነጥብ እንደተዘጋ ላሳይ። አራት ነጥብ ማለት ምን ማለት ነው? አራት ነጥብ ማለት የአንድን አረፍተ ነገር መዝጊያ ወይንም የአንድ ምንድን ነው የሚባለው? በአረፍተ ነገሮች የተዋቀረ ምንድን ነው የሚባለው? እነሱን ሀሳቦቹን የሚዘጋ በአራት ነጥብ ትዘጋለህ። አረፍተ ነገርም በአራት ነጥብ ይዘጋል። ዞሮ አሁን የአራት ነጥብ አስፈላጊነቱ ጋር አራት ነጥብ ተዘጋ ማለት ቀጥለ ሌላ ነገር ሀሳብ ትጨምራለህ ማለት ነው እንዴ? ቤተክርስቲያን እኮ እያወራን ያለ ነው ስለ ስርዓት ነጥብ አለም እየተነጋገርን ያለ ነው። ሀሳብ ነው እያወራን ያለ ነው። አልቀላቀል ነው ማለት ተቀላቅሎ ከነሰይሽ አንዴ ረጋ ብል። አራት ነጥብ የምታወራው በጽሁፍ ላይ ስርዓት ነጥቡን ለማያያዝ ግን ድምጽ ግን በደንብ አይሰማኝም። ያንተ ድምጽ ነው በደንብ እየተሰማኝ አይደለም። ድምጽ ኧረ እስካሁን ድረስ አይ
ትንሽ የምትሰማኝ ነው ይሰማኛል እኮ ግን ትንሽ በጣም ትንሽ አንሳብኛል። ትንሽ ጮክ የምትለው ምናልባት ሌሊት ስለሆነ ሌሊት ይሆናል። እሺ ችግር ሌሊት ስለሆነ ነው። እሺ ሁለት ፖይንቶችን ያነሳው። የመጀመሪያው ፖይንት ምንድነው? ይህንን ማን ጨመረ ስንል ቤተክርስቲያን ስልጣን ስላላት ነው አልከን። ቤተክርስቲያን ከእግዚአብሔር ሐሳብ ውጭ የሆነውን ጉዳይ ትጨምር የሚል ማስረጃ የለም በእግዚአብሔር ቃል ውስጥ። ያለ ማስረጃ ከራስ ኪስ ነው ያወጣና የነገርከን። ቤተክርስቲያን ስልጣን ስላላት ነው አልክ። ቤተክርስቲያን ከእግዚአብሔር ሐሳብ ውጭ የሆነውን ሐሳብ እየጨመረች ለህዝብ ታስተምር የሚል ስልጣን የላትም። ቤተክርስቲያን አላት የምትል ከሆነ ማሳየት ትችላለህ። ሁለተኛው ፖይንት ያነሳው እግዚአብሔር ሐሳብ ውጭ ነው ታምናለህ? አንዴ ሁለተኛው ፖይንት ደግሞ ደጋግመህ እያነሳ ያለው 4 ነጥብ ነው። እኛ በ4 ነጥብ ከተዘጋ በኋላ ነው ይህንን ጸሎት የምንጸልየው አልክ። ብራዘር 4 ነጥብ ለምን እንደሚገባ ራሱ የገባ አይመስለኝም። ኦኬ 4 ነጥብ የምትጠቀመው በጽሁፍ ላይ ሐሳቡን እዛ የሚያነበው ሰው ሐሳቡ እዛ ጋር እንዳለቀ የሚያሳይ ሐሳብ አረፍተ ነገሩ የተጀመረው አረፍተ ነገር እንዳለቀ የሚጠቆም ነው እንጂ ከዛ ውጪ የምታነሳውን አሁን ለምናነሳው ሐሳብ ከማርያም ጋር የሚገናኘው ነገር ከ4 ነጥብ ጋር ምንም የሚገናኝ ነገር የለውም። ምናልባት ስብከት ላይ ለማሳመር ተጠቅሞበት ከሆነ አላውቅም፣ ግን አሁን ለምናወራው ሐሳብ አይናገርም፣ ምንም አያስተምርም። እያልን ያለ ነው ማርያም ብለህ የምትጸልየው ወደ ማርያም የምታደርገው ጸሎትና ልመና የእግዚአብሔር ቃል የማያውቀው ትምህርት ነው እያልን ያለ ነው። ኦኬ ጌታችን ኢየሱስ ክርስቶስ በጸሎቱ ውስጥ አንድም ቦታ ላይ ለፍጡር ወደ መጸለይ አላስተማርም። ኃጢአተኛ በደለኛ ሰው ራሱ አምላኩንና ፈጣሪውን እንዲያዋራው ብቻ ነው ያስተማረው። ያ ጸሎት ውስጥ የሌለ ኮንሰፕት በአዲስ ኪዳንም ይሁን በብሉይ ኪዳን ያልተደረገ ልምምድ ወደ ማርያም እንድትጸልይ የሚያደርግህ መጽሐፍ ቅዱሳዊ ማስረጃ የለም ነው እያልን ያለ ነው። ኦኬ ምናልባት ከአንተ ጋር ያልተግባባንበት ነገር ሊኖር ይችላል። አሁን ምንድነው መሰለህ፣ አሁን ጥያቄ የነበረው ምንድነው አባታችን ሆይ ከላይ እዚህ ጋር የኤርሚያስ ፔጅ ላይ አለ። አባታችን ሆይ ጌታ ያስተማረው እመቤታችን ሆይ ሰው የሰው ትምህርት ነው የሚለው ርዕሱ ይሄን ይመስለኛል። ያለ ርዕሱ የሰው ትምህርት ነው። አሁንም ያረጋገጥክልን እኮ የሰው ትምህርት እንደሆነ ነው እየነገርከን ያለው። እመቤታችን ነው ነገርኩ እኮ ቅድም ስጠይቀኝ፣ ቅድም ከየት አመጣችሁት ብለህ ስጠይቀኝ ቤተክርስቲያናችን የጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ጸሎት በ4 ነጥብ ከተዘጋ በኋላ ከመጽሐፍ ቅዱስ የተጠቀሰ ጥቅስ ወይንም መጽሐፍ ቅዱስ ላይ ከተዘገቡ መዝገቦች ተነስታ ባላት ስልጣን መሰረት ለምዕመኖቿ ይህንን ጸሎት እንዲያቀርቡ አስተምራለች ብዬ ነገርኩ። ይሄ ደግሞ ሲደረግ ደግሞ እኛ ክርስቲያኖች መጽሐፍ ቅዱስ ብቻ እንደናንተ መጽሐፍ ቅዱስ ብቻ ብለን ስለማናምን ከዛ የተነሳ ቤተክርስቲያናችን ይህንን ጸሎት ለምዕመኖቿ ታስተምራለች ማለት ነው። ጸሎቱ ግን ዝም ብሎ ከመጽሐፍ ቅዱስ ውጭ የሆነ አይደለም። ሁሉንም ዘርዝረ ስታየው ሁሉም ከመጽሐፍ ቅዱስ የወጣ ነው። ይህንን ማስረዳት ይችላል። እሺ 2 ፖይንት የተጋጨ ሐሳብ አሁንም እያወራ ነው ያለው። የመጀመሪያው ጉዳይ ጌታችን ኢየሱስ ክርስቶስ ያስተማረው ይሄ ጸሎት ነው። እሱ ካስተማረው በኋላ ሌላ ጸሎት ደግሞ እንጨምራለን ነው እያልክ ያለው። ኦኬ ስለዚህ ቤተክርስቲያን በ4 ነጥብ አልዘጋችም ማለት ነው የጸሎቱን ጉዳይ። አየህ ጌታችን ኢየሱስ ክርስቶስ እንድንጸልይ የነገረን ትምህርት ቤተክርስቲያኒቷ አላመነችበትም ማለት ነው። የቀረ ሐሳብ አለ ማለት ነው። አምናበታለች። አምናበትማ የጸለየችበት እኮ አንዴ ወዳጄ አንዴ ስታወራ ሰማሁ አይደል? ስታወራ ኮሚት አድርጌ ነው የሰማሁ። እሺ ስለዚህ ወይ ቤተክርስቲያን ስርዓተ ነጥብ አልገባትም ማለት ነው። ጌታችን ኢየሱስ ክርስቶስ ያስተማረውን ጸሎት ጨርሳ ከዛ በኋላ ደግሞ ከፍታ ድጋሚ ሌላ ጸሎት እያስተማረች ነው ያለችው። ለምሳሌ ኃጢአትን ይቅር እንዲልህ እግዚአብሔርን ለምነ፣ አሁን ደግሞ ደግመ ማርያም በኩል ደግሞ ጸሎትና ልመናን ደግሞ እያቀረብክ ነው ያለው። አሁን ጥያቄው ምንድነው? ሁለቱ ፖይንቶች የሚዛመዱት የመጀመሪያው ጉዳይ የሰው ትምህርት ነው እያልን ያለ ነው። እሱን ነው አንተም ፕሩፍ እያደረክልን ያለው። ቤተክርስቲያን ከኪሷ ጨምራ ከራሷ ሐሳብና ከራሷ ፈቃድ ነው እንጂ የእግዚአብሔር ሐሳብ ውስጥ የሌለ ጸሎት ነው። ኦኬ ሐሳቡ ድርጊቱ መልአኩ ገብርኤል ሰላም ብሏታል፣ ምንም ጥያቄ የለውም። መጽሐፉ ላይ ሰላምታ
አቅርቦላታል። ምንም ጥያቄ የለውም። አለ ወይ የማርያም ስም አለ መጽሐፍ ቅዱስ ላይ። የገብርኤል ስም አለ ወይ አለ። ወደ ማርያምና ወደ ገብርኤል ግን ይህንን ጸሎትና ልመና አቅርቡ የሚል ግን ትምህርት የለም ነው እያልን ያለ ነው። ኦኬ ቃላቶቹ መጽሐፍ ቅዱስ ውስጥ ያሉ ቃላቶችን መጠቀም እና እሱን ማለትና መጽሐፉ ወዳልተጻፈለት ኢንቴንሽኑም የመጽሐፉ ጸሐፊው ኢንቴንሽንም ወዳሌለበት ጉዳይ ነገሩን ማዞር ግን የሚለያዩ ጉዳዮች ናቸው። እናንተ እያደረጋችሁ ያላችሁት ምንድነው? እሱ ይሄ ጸሎትና ልመና የሰው ትምህርት ነው ስንል የእግዚአብሔር ትምህርት የጌታ ትምህርት ምንድነው? እሱ ጸሎት ልመና ወደ ፈጣሪ እንዲቀርብ በዙፋኑ ላይ ለተቀመጠው ለሰራዊት ጌታ እግዚአብሔር እንዲደርስ ነው የተጠየቀው። አየህ፣ እናንተ ግን ጸሎትና ልመና ወደ ፍጡር እንዲደረግ ነው እያደረጋችሁ ያላችሁት። አየህ፣ ይሄ ጸሎትና ልመና የሰው ትምህርት ነው። መጽሐፍ ቅዱስ ውስጥ ሰው ማርያምን ተስፋ እንዲያደርጋት ጸሎት ልመናን እንዲያቀርብ የሚያስተምር ወደ ማርያም እንድንለምን የሚያደርገን ማርያምን ተስፋ እንድናደርጋት የሚያደርግ የእግዚአብሔር የሆነ ሐሳብ የለም። ይሄ የሰው ትምህርትና አጋንንታዊ ትምህርት ነው እያልን ያለ ነው። ለዚህ ጀስቲፊኬሽን ካለ እንስማ በማስረጃ ማለት ነው። እሺ ጥሩ። ጸሎቱን እንመልከተው። መጀመሪያ ጸሎቱን እንመልከተውና በመጽሐፍ ቅዱስ ፕሩፍ አደርግልሃለሁ። እመቤታችን ቅድስት ድንግል ማርያምን በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል፣ አንቺ ከሴቶች ሁሉ የተባረክሽ ነሽ ይልና ከዛ በኋላ ኃጢአታችን ያስተሰርይልን ዘንድ ከእግዚአብሔር ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን ብሎ ያልቃል፣ ይጨርሳል። አሁን እዚህ ጋር ድንግል ማርያም ከኤልሳቤጥ ጋር ስትነጋገር ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች ብላ ተናግራለች። ከዛሬ ጀምሮ ነው ያለችው። አሁን እዚህ ጋር ያለው ትውልድ ብቻ ሳይሆን ከዛሬ ጀምሮ ያለው ትውልድ ሁሉ ብፅዕት ይሉኛል። እንግዲህ ድንግል ማርያም በዚህ አሁን እኛ በአካል ባትኖርም ሁሉ ጊዜም በዓለም ላይ የሚኖር ሕዝብ ሁሉ ብፅዕት ይላታል ማለት ነው። ስለዚህ ጀስት ያንን ያደረግነው እኛም ብፅዕነቷን የመሰከር ነው። ገባሁን? አልገባኝም። ያልከውን ያወራኸውን ላስታውስ። ያልከውን ፖይንት ምናልባት ረስተህ ከሆነ ድጋሚ ላስታውስ። በሐሳብም ድንግል ነሽ አልክ። ማርያም በሐሳብ ድንግል መሆኗ የተነገረበት ቦታ ስጠኝ። በቅዱስ ገብርኤል ሰላምታ ሰላም እልሻለሁ ብለሃል። ማርያም በቅዱስ ገብርኤል ሰላምታ መጽሐፍ ቅዱስ ውስጥ ሰላም የተባለችበትን ቦታ አሳይ። በሐሳብ ድንግል ለዚህ የሰው ትምህርት ነው የምንለው ለዚህ ነው። መጽሐፍ ቅዱስ ውስጥ አየህ አንድም ቦታ ላይ እናንተ የምታደርጉትን ልምምድ ለማርያም ያደረገ ሰው የለም። አድርጉም ተብለን የታዘዝነው ትእዛዝ የለም። ኦኬ፣ የትኛውም የመጽሐፍ ቅዱስ ክፍል ላይ ማለት ነው አንድም ቦታ ላይ ማርያምን በገብርኤል ሰላምታ ሰላም እንልሻለን ያላት ሰው የለም። ማርያም በነበረችበት በተጻፈባቸው ቦታዎች ላይ በግልጽ ቦታ የምናያቸው ጉዳዮች አሉ። አንድም ቦታ ላይ በተለየ መልኩ እናንተ ማርያምን በምትመለከቱበት ሌቭል የተመለከተ ሐዋርያ አልነበረም። በሐሳብም ድንግል ነሽ ምናምን የምትለውን ነገር ጉዳዩ መጽሐፍ ቅዱስ የማርያምን ድንግልና ከወንድ ከማወቅ ውጪ በሌላ ቦታ ተጠቅሞትም አያውቅ። ለማርያም በተመለከተ ማለት ነው። የበኩር ልጇን እስክትወልድ ድረስ አላወቃትም ነው የሚለው። ጌታችን ኢየሱስ ክርስቶስ እስኪወለድ ድረስ አዎ ማርያም ድንግል ስለመሆኗ መጽሐፉ ይመሰክራል። ከዛ ውጪ ግን በማርያም ድንግልና ላይ የሚናገረውም የመጽሐፉም ሐሳብም አይደለም። ኦኬ፣ አሁንም ስታወራ ረገጥ አድርገህ ዊዝ ኤቪደንስ ብትነግረን ደስ ይለናል። በመረጃ ስታወራው እንደሱ ሲሆን ጥሩ ስለሚሆን ማለት ነውና ሁለቱም ፖይንቶች ላይ ማስረጃ ካለ እንጠብቃለን። በሐሳብሽ ድንግል ነሽ የሚለው ነገር ነው እንዳንተ ያልተዋጠልህ። እሱን እንግዲህ በመጽሐፍ ቅዱስ እንዲዋጥልህ ላድርግልህ እንግዲህ። ስለዚህ ምን ይላል? መልአኩ ወደ እሷ ገብቶ ጸጋ ደስ ይበለሽ አላት። ጸጋም የሞላብሽ አላት። ጸጋ የሞላብሽ ምልዓተ ጸጋ ለእሷ ብቻ ነው ያላት በመጀመሪያ ደረጃ። ይህንን አትክድም፣ ታምናለህ። ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ከሴቶች ሙሉ የተባረከች ነች። ማንም እንደሷ የሴት የለም፣ እንደሷ ያለ ሴት የለም። ይህንን መዋጣው። ከዛ
መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል አላት። እነሆም ትወልጃለሽ፣ ወንድ ልጅም እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ይላል። ከዛ ማርያም መልአኩን ማርያም ምን አለች? አሁን ጥያቄ ያቀረበች። ምን ብላ ጥያቄ ያቀረበች? አሁን እዚህ ጋር በደንብ አስታውስልኝ፣ ቅድም የተናገርኩትን ነገር በሐሳቧ ድንግል መሆኗን አሁን በደንብ አስታውስ። ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ትጸንሻለህ ሲላት እሷ አልገባትምና ወንድ ስለማላቅ ይህ እንዴት ይሆናል አለችው። እናታችን ቅድስት ድንግል ማርያም ወንድን አታውቅም፣ ድንግል ነች። አሁን በስጋዋ ድንግል መሆኗን አንተ መስክረሃል። በሐሳቧም ደግሞ ድንግል መሆኗን ወንድ አላቅም ስለ ወንድ ምንም አውቀው ነገር የለም አለች። ዮሴፍ ሴት መስሏት ነበር። ዮሴፍ ሴት መስሏት ነበር። አይ ኖርማሊ ወንድ ወንድ አለማወቅ ማለት እኮ ወንድ አለማወቅ ማለት እኮ ትስቃለህ፣ በኋላ ትስቃለህ፣ መልሶ ሲመለስልህ ሳቅ ይመጣብሃል። ወንድ አለማወቅ ማለት እኮ እንደዚህ አንተን እንደዚህ በአይቼ አለማወቅ አይደለም እኮ በፍትወተ ስጋ አለማወቅ ማለት ነው። ጭራሽ ወንድ አታውቅም በቃ እኮ። እሱማ ድንግል ናት ማለት እኮ ነው። እሱ ስለ ስጋ ድንግል ነው የሚያወራው ወንድ ማለት እሱ የስጋ ድንግልና ነው የሚያወራው፣ አለቅ። ከዛ ውጪ በሐሳብሽ ድንግል ነሽ የሚል የኦርቶዶክስ ተረት ሐሳብ ፍላጎት ነው እንጂ ማርያም ስለ መጽሐፉ በሐሳብ ድንግል አለመሆኗን በምን አወቅ? አንተ በሐሳብ ድንግል አይደለች ነው የምትለው? አትደረብራጅ። የሐሳብ ድንግልና የምትለው ኮንሰፕት ራሱ እኔ ከማርያም ውጪ መጽሐፍ ቅዱስ ውስጥ ያለም ጉዳይ አይደለም የምታወራው። ኦኬ፣ ድንግል ብሎ መጽሐፉ ሲያወራ የሚያወራው ወንድን አለማወቅን ነው የሚናገር። ከዛ ውጪ በተያያዘ መልኩ ስለ ሐሳብ ድንግልና ምናምን የምትለውን ነገር መጽሐፍ ቅዱስ ውስጥ ልታሳይና በማስረጃ ልታወራበት የምትችል ነገር የለም። በሌለ ነገር ጊዜ አናባክን። በእግዚአብሔር ፊት ጸጋን ያገኘ ሰው እኮ በሐሳቡም ድንግል የሆነ ሰው ነው። ስሜት ያቱም ደግመ ቅድም ምን ስትል ነበረ? ማርያም እሷ ብቻ ናት ጸጋ የሞላባት ስትል ነበር። ማስረጃ አለ ከማርያም ውጪ ሰዎች ጸጋ እንዳልተሞሉ ከድንግል ማርያም ውጪ ጸጋ ያለው ሰው የለም አላልኩም እኔ። ግን ጸጋ ሙሉ ነች ነው የሚለው ቃሉ። የሚለው ጸጋን የተሞላሽ ነው የሚላት። ምልዕተ ጸጋ ይባላል ማለት የተለያየ ነው። ደግመን ለአንዱ የማስተማር ጸጋ፣ ለአንዱ የሌላ ጸጋ ይሰጣል። ግን የድንግል ማርያም ጸጋ ግን ምልዕተ ጸጋ ነች የምትባል ማለት ምንም በቃ የጸጋው ሁሉ አይነት ጸጋ አላት። በቃ የተሞላች በጸጋ የተሞላች ነች። በእግዚአብሔር ፊት ደግሞ ጸጋን አግኝታለች ማለት ነው። ስለዚህ እናታችን ድንግል ማርያም ንጽሕት ነች። ራሷ እኮ ጽሕት ይሉኛል እኮ አለች እኮ ራሷ መሰከረች እኮ። እግዚአብሔር በመንፈስ ቅዱስ ተሞልታ ስታወራ ምን አለች? ከዛሬ ጀምሮ ትውልዱ ተቀየረሽ። አይ ችግር የለም እዚህ ጋር አልጠይቀ ነው። ጸጋን ሁሉ ተሞልታለች። ጸጋን የሞላሽ ወይ ብሎ ስላላት ጸጋን ሁሉ ተሞልታለች፣ ያልተሞላችሁ ጸጋ የለም ብለሃልከን። ለምሳሌ የማስተማር ጸጋ ተሞልታለች፣ የመስበክ ጸጋ ተሞልታለች፣ ትንቢትን የመናገር ጸጋ ተሞልታለች። አዎ ከታች እኮ ከኤልሳቤት ጋር ስትነጋገር እኮ ተናግራለች። ምን ብላ ተናግራለች? ወንጌልን ሰብካለች። ነፍሴ ጌታን ታከብረዋለች፣ መንፈሴ አምላኬ በመድኃኒቴ ሐሴት ታደርጋለች ይላል። የባሪያይቱን መርወድ ተመልክቷል። እንደውም ከዛሬ ብርቱ የሆነ አሁን የትንቢት ጸጋ አላት። ከማን ጋር ስትነጋገር ነው? ከማን ጋር ስትነጋገር ነው ያንን ያለችው? ከኤልሳቤት ጋር ስትነጋገር አሳየኝ። ከኤልሳቤት ጋር ስትነጋገር ይህንን አለች ብሎ የሚለውን አሁን ያልከውን ክፍል አሳየኝ። ቁጥር 46 ላይ ያለው ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ፣ ኤልሳቤጥም በመንፈስ ቅዱስ ሞላባት ይላል። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ካለች በኋላ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። እነሆም የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘለዋልና አለች። ጌታም ከተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች ይላል። ከዛ በኋላ ማርያም ምን አለች? ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷል። አሁን ይሄ ራሱ ይሄ
ትምህርት ነው ትንቢት ነው ወይ ስብከት ነው? ትምህርት ነው ትንቢት ነው ስብከት ነው? ይሄ የእግዚአብሔርን ቃል በዚህ ንግግር ውስጥ የእግዚአብሔርን ቃል የኔን ጥያቄ ሰማይ ጸጋን ሁሉ ተሞልታለች የሌላ ጸጋ የለም ነው ብላ ያልከኝ የማስተማር የመተንበይ የመስበክ አጋንንትን የማስወጣት በሽተኞችን የመፈወስ እንደዚህ አይነት ጸጋ ስጦታዎች አሉ የተዘረዘሩ ማለት ነው። የትኛውን የተሞላችሁ? ይሄ ትምህርት ነው ወይስ ንግግር ነው ወይስ ስብከት ነው ትንቢት ነው ወይስ ምንድን ነው? ቃሉ የሚለውን ነው እኔ የምልህ። ይኸውልህ ቃሉን ነው የሚለውን ነው። መልአኩ ገብርኤል ወደ እሷ ገብቶ እኮ ጸጋን የሞላብሽ ወይ ይላል። ጸጋን የሞላብሽ ወይ በኋላ እሱማ ነገርከን። ጸጋ የተሞላሽ ከዳንዬ ጋር እኮ የተቀበልኩትኝ እሱም በኋላ ይጠይቀ ነበር። በእርግጥ ዘንግቶት አይደለም። ጸጋን የተሞላሽ ወይ ብሎ ሲላላት እሷ ያልተሞላችሁ ጸጋ የለም አልከን። ሁሉ ጸጋ እሷ ላይ ያለ አልከን። ሲጀምር ጸጋን እሷ ብቻ አይደለችም የተሞላችሁ። እስጢፋኖስም ጸጋን ተሞልቷል። እዚህ ያላችሁ ሰዎች ስሙ። ኦኬ እስጢፋኖስ እንዲያውም ድንቅና ተአምራትን ያደርግ ነበረ ከማርያም ይልቅ። ማርያም አንድም ቦታ ላይ ድንቅም ተአምራትም አላደረገችም፣ አጋንንትንም አላስወጣችም፣ ተአምራትም አላደረገችም፣ ትንቢትም አልተነበየችም፣ ትምህርትም አላስተማረችም፣ ስብከትም አልሰበከችም። ለምን? አልተሰጣትምና። ያልተሰጣትን ተሰጥቷታል ብለው የሚሉት ኦርቶዶክሳውያን ናቸው። አንድም ቦታ ላይ ፈውስ ስትፈውስ አናቅም። ብትፈውስ በጌታ ጸጋ ነው የምትፈውሰው፣ ግን የለም አልተጻፈም። ሙታንን ማስነሳት፣ ተአምራትን ማድረግ፣ ትምህርትን ማስተማር፣ ትንቢትን መተንበይ፣ ስብከተ ወንጌልን መስበክ፣ ይሄ ሁሉ ጸጋ ስጦታዎች በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ እንደተጻፈው ይሄ ሁሉ ለማርያም ተቸረዋታል ብላ ምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጂ መጽሐፍ ቅዱስ እንደዚህ አይልም። አዎ ልክ ነው። ጸጋን የሞላት ናት፣ ምንም ጥርጥር የለውም። ጌታ ለእናትነት ከዚህ ትውልድ መካከል መርጧታል። የተባረከች እናት ናት። የጸሎት ሴት ነች። ከሐዋርያቱ ጋር አብራ ስትጸልይ ነበረ። የጌታ እናቱ ናት፣ ምንም ጥርጥር የለውም። ግን ጸጋን ሁሉ ተሞልቷታል፣ እሷ ላይ ያለው ያልወረደ ጸጋ የለም የሚባለው ውሸት ነው። ብጽዕት ነች ብራዘር። በቃ ብጽዕት ማለት የተባረከ ብጽዕት። እኔም ብፁዕ ነኝ፣ እሷ ብቻ አይደለችም ብጽዕት፣ እኔም ብፁዕ ነኝ። ኦኬ አየህ፣ እናንተ ብጽዕት የእስራኤልም ሕዝብ ብፁዕ ነው። እንዲያውም ብፁዓን ብለው ይጠሯቸዋል ተብሎ የተባለ ከማርያም በፊት የእስራኤል ሕዝብ ነው ብፁዓን ተብላችሁ ትጠራላችሁ ብሎ ያለው በነቢያት መጽሐፍት ላይ ማለት ነው። ብፁዕ ወይ ብጽዕት፣ ብጽዕት ለሴት ነው፣ ብፁዕ ለእኔ ነው፣ ብፁዓን ለብዙዎች ነው። ስለዚህ የእስራኤል ሕዝብ ብፁዓን ብለው አሕዛብ ሁሉ ብፁዓን ብለው ይጠሯቸዋል ይላል መጽሐፍ ቅዱስ። ከማርያምም ከእኛም በፊት የእስራኤል ሕዝብ ብፁዕ ተብሎ እንደሚጠራ በነቢያት መጽሐፍት ላይ ግልጽ ሆኖ ተጽፏል። ኦኬ ብፁዓን ናቸው፣ እንደ ሕዝብ የተባረኩ ማለት ነው። በማን የተባረኩት? በእግዚአብሔር ማለት ነው። እኔም ብፁዕ ነኝ። የዮና ልጅ ስምዖን ጴጥሮስ አንተ ብፁዕ ነህ ብሎታል ማቴዎስ 16 ላይ። ብፁዕ ነው። አየህ፣ ብፁዕ ማለት የተባረከ ማለት ነው። ማርያምም ብፅዕት ነኝ ብላለች። ራሷን ይቻለችው ከራሷ በማለቷ ተሳስታለች እያልን አይደለም። ተብላ ብትባል አያንስባትም። ብፅዕት ናት። ብፅዕት ማለት የተባረከች ማለት ነው። የተባረከች ነኝ ብለህ ብትል እኔም የተባረኩ ነኝ። ጴጥሮስም የተባረከ ነው። በስሙ ያመኑ ወንድሞች እናቶች እዚህ ያሉ በሙሉ የተባረኩ ናቸው። ብፁዓን ነን። እዚህ የብፁዓን ስብስብ። ግን ጥያቄውን ምንድን ነው? ጸጋ ስጦታ በኋላ አንተ ከክርስቶስ በኋላ ጸጋ ስጦታ በሙሉ ለዋ ላይ ፈሶባታል ብለህ ያልከው ውሸት ነው፣ ውሸት ነው። የጌታ እናት ማርያም አስተማሪ እንድትሆን ጸጋ አልተሰጣትም። ሰባኪ እንድትሆን ጸጋ አልተሰጣትም። አልተሰጣትም። እንድትተነብይ ቃሉ እኮ ከሴቶች መካከል ነው የሚለው። ኤርሚያስ ቆይ አንዴ ላንብብልህ። ቃሉ ከሴቶች መካከል ነው የሚለው። እኛ መቼ ጠፋን? ከሴቶች መካከል ብሎ የሚለው ቃል አሁን ያለየነው እኮ ታዲያ አንተ አሁን እኮ ከሴቶች መካከል ነብይ ከወንዶች ጋር ለመኮምፔር ማድረጋት ከሴቶች መካከል ነብይ እንድትሆን ጸጋ ተሰጥቷታል ይላል አይልም? ከሴቶች መካከል አስተማሪ እንድትሆን ጸጋ ተሰጥቷታል ይላል አይልም? ከሴቶች መካከል ሰባኪ እንድትሆን ጸጋ ተሰጥቷታል ይላል አይልም? አይልም። የማይለውን ነገር ለምን የምትሉት? እኛ ከሴቶች መካከል ብፅዕት ነች ብሎ ያላትን እሱን ቃል አልዘነጋንም። ጥሩ በቃ ጸጋን የሞላብሽ ይላል። ከሴቶች መካከል የተባረክሽ ነው ይላታል። መመረጧ ከሴቶች መካከል የተመረጠችበት ዓላማ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋ ለመውለድ ነው አይደል? ስለዚህ መመረጧ ለእግዚአብሔር አምላክ ለራሱ ዓላማ መመረጡ ከሴቶች መካከል የተባረከች ስላደረጋት ነው። እንደገና ደግሞ ጸጋ የሞላብሽ ሲል ከሴቶች አንጻር ነው የምታስበው። አሁን ነገር አሁን ከወንድ ጋር ኮምፔር አታደርግ። ከሴቶች መካከል እንጂ ከወንዶች ግን እነ እስጢፋኖስ ሁሉ እኩል ተሞልተዋል ጸጋ።
አንተ ግን ቅድም ስትናገር የነበረው ጸጋን የሞላት ከፍጥረት ውስጥ እንደሷ ማንም የለም ስትል ነበር። እስጢፋኖስ አለ እንደ ድንግል ማርያም ያለው ክብር እኮ ማንም የለም። እስጢፋኖስ አለ ጸጋ የተሞላ አሁን ክብር ብለው የሚለውን ተው። እስጢፋኖስ አለ እስጢፋኖስም ጸጋን ተሞልቶ ይላል። አየህ ተሞልቶ ማለት ነው። ጸጋን ተሞልቶ ድንቅና ተአምራትን አሁን ወደ ፖይንት ልምጣ። ስለዚህ ወደ ፖይንት ከሄድ ወደ ዳንኤል ጋር የቀድሞን ጨርሶ ማለት ነው። በእሷ ጄኔሬሽን ከነበሩት ከሴቶች መካከል ግን የተባረከች ነች። ይሄ ምንም የማያሻማ ነገር የተባረከ ነበረ። በዛ ጊዜ ሌላው የተረገመ ነው ማለት አይደለም ብራዘር። የተባረከ ማለት አላልኩም፣ የተረገመ ነው አላልኩም። ግን የተባረከች ነች ብሎ መልአኩ በአፉ ተናግሯታል። ምን ብሎ እኮ የተባረከች የእስራኤልም ሕዝብ እኮ የተባረከ ነው ብራዘር። እሷ ራሱ የተገኘች እኮ ከአብርሃም ዘር አይደል? ለምን አይቶ ከሴቶች መካከል የተባረከች ነሽ አላት? ወዳጄ ከሴቶች መካከል የተባረከች ነሽ ማለት ምን ማለት ነው? እግዚአብሔር ከሴቶች መካከል የተባረከች ነሽ ማለት ከእስራኤል ልጃገረዶች የሚሆን ከእስራኤል ከማን በዚህ ምድር ላይ ከሚኖሩ ሴቶች መካከል አምላክ ሰው ሊሆንባት በቃ የመረጣት የፈጠራት እናት ስለሆነች ነው። ለእናትነት ስለመረጣት ነው። በእሷ ሊጸነስ ጌታ ስለወደደ ነው። ይህንን ደግሞ እድል ማንም አላገኘውም፣ ደግሞ ማንም ሊያገኘውም አይችልም። ማንም አላገኘውም። ከሷ ፊት የነበሩ ሴቶችም አላገኙትም። በእሷ ዘመንም የነበሩ ሴቶች አላገኙትም። ከእሷም በኋላ ያሉ እስካሁን ድረስ ከዚህም በኋላ የሚመጣው ትውልድ አያገኘውም ይህንን እድል ብራዘር። ለዚህ ነው ከዛ ውጭ ማርያም የጌታ እናት ከመሆኗ ውጭ ከሌሎች ሴቶች በምንም አትበልጥም፣ በምንም አታንስም። ፋክት። አሁን ለምሳሌ እዚያው መቅዲ ያለች እዚህ ጋር እህት ማለት ነው። ሴት አንድ ብቻ ነው ያለው መድኃኒዓለም ክርስቶስ። ይሄ ቤት ሴት ጨቋኝ ነው እንዳይባል ኖ ግቡሽ እና ምንድነው ያልኩህ? ማርያም ጌታን ከመውለዷ ውጭ ከመቅዲም የሆነ እዚህ ካሉ ሴቶች በምንም አትበልጥምም፣ በምንም አታንስምም። ኦኬ ጌታን ከመውለዷ የጌታ እናት ከመሆኗ ውጭ መቅዲ ሴት ናት። የጌታ እናት ማርያም ሴት ነች። መቅዲ በደል ኃጢአት አለባት። የጌታ እናት ማርያም በደልና ኃጢአት አለባት። መቅዲ ክርስቶስ ሞቶላታል። አሳይሃለሁ እኮ አልኩህ ብራዘር። የምታደርገው እንደውም ከራሳችሁ ከቅዱስ ያሬድ መጽሐፍ ሁሉ ጭምር አሳይሃለሁ። ኦኬ መቅዲ ክርስቶስ ሞቶላታል፣ ሴት ነች። ማርያምም ክርስቶስ ሞቶላታል። ለእሷም በደልና ኃጢአት ነው ኢየሱስ የሞተው፣ ለማርያም በደልና ኃጢአት ማለት ነው። ኦኬ ስለዚህ መቅዲ ከበደልና ከፍጥረቷ የተነሳ የቁጣ ልጅ ነች። ማርያምም የቁጣ ልጅ የነበረች ነች። ምክንያቱስ መቅዲና ማርያምን ምን ያገናኛቸዋል? የአዳም ዘር ናቸው። በፍቶተ ስጋ የተወለዱ ናቸው። የመቅዲ እናትና አባት የግብረ ስጋ ግንኙነት አድርገው ነው የወለዷት። የማርያምም እናትና አባት የግብረ ስጋ ግንኙነት አድርገው ነው የወለዷት። ከእናትነት ጀምራ ትጠበቅ ነበረ ብሎ የሚለው እሱ የኦርቶዶክስ ተረት ነው። መረጃ አምጡ ብለን ስንል ከአዳም ጀምሮ እየተከፈለች ስትወርድ እየተከፈለች እየተቆረጠች እየተጎመደች ስትወርድ እውነት ወንድሞቼ እናቶቼ እጅግ የሚያሳፍር ነው። ስለዚህ የጌታ እናት ማርያም ከሌሎች ሴቶች የተለየች የሚያደርጋትም ለእናትነት መርጧታል። በቃ ማንም ቢላላት ማንም ቢገባበት የማያገኘውን እድል ማለት ነው አግኝታለች። ይህንንም ደግሞ ጌታ ራሱ ወዶ ፈቅዶ ያደረገው ነው ማለት ነው። በዚህም ደግሞ እኛ አንቀናም። እውነት ነው። የጌታ እናት በመሆኗ ብቸኛ ናት። ኦኬ ማንም ሰው ኢየሱስን ልጄ ብሎ አይጠራውም፣ በምድር ላይ ያለ ሰው ማለት ነው። ከዓለም የሚለው ማን ነው? አብርሃም ልጄ ይለዋል። አንዳንድ ኦርቶዶክሳውያን ምን ይላሉ? ማንም ሰው ኢየሱስ ክርስቶስን ልጄ ብሎ አይጠራውም፣ እሷ ብቻ ነች ልጄ ብላ የምትጠራው አሉ። ውሸት። ዳዊት ልጄ ብሎ ይጠራዋል፣ አብርሃም ልጄ ብሎ ይጠራዋል። እንደውም ማርያም ልጄ ብላ ሳጠራው በፊት ዳዊት ልጄ እያለ ይጠራው ነበር። ስለ ልጁ ትንቢት ይናገር ነበር። ስለ ልጁ ግን እያለ አምላክ ሆይ እያለ ስለ ጌታ ስለ ኢየሱስ ክርስቶስ የአብ ልጅ ስለመሆኑ ነው እዛ ጋር የሚናገረው። በእርግጥ ግን መሲሁ የዳዊት ልጅ እንደሆነ የእስራኤል ሕዝብ ሁሉ ሲናገር አልነበረ ብሉይ ኪዳን። ስለዚህ ማርያም ብቻ ናት ልጄ ብላ የምትጠራው አምጣ ስለወለደች ብሎ የሚለው። እሺ አምጣው በመውለድ ከሆነ ዳዊት አምጦ አልወለደም፣ አብርሃም አምጦ አልወለደም። ግን የአብርሃምን ዘር ስለያዘ ግን የአብርሃም ልጅ ነው ኢየሱስ። ስለዚህ አብርሃም ልጁን አምላኬም ብሎ ይጠራዋል፣ ልጄም ብሎ ይጠራዋል። ዳዊትም ኢየሱስን አምላኬም ብሎ ይጠራዋል፣ ልጄም ብሎ ይጠራዋል። ልጄ ብሎ ቢጠራ እንዴት ልጄ ብለህ ትለኛለህ? እኔ እኮ አምላክህ ነኝ ብሎ አይለውም ኢየሱስ።
እኔ የዳዊት ስርና ዘር ነኝ የማበራም የንጋት ኮከብ ነኝ ብሎ ራዕይ መጽሐፍ ምዕራፍ 22 ቁጥር 16 ላይ የተናገረ ጌታ ኢየሱስ ክርስቶስ የዳዊት ልጅ መሆኑን ሪኮግናይዝ አድርጓል፣ ተቀብሎታል ማለት ነው። ዳዊት አባትህ ነው እኮ ብለህ ብትለው ኢየሱስ ክርስቶስን ተሳስተሃል አንተ ባለጌ አይልም። አዎ አባቴ ነው ይላል። ፋክት። ማርያም እናት ነች ብለህ ብትለው አዎ ብሎ እንደሚልህ ኢየሱስ ዳዊትም እኮ አባትህ ነው እስኪ አሜን በል ብለህ ብትለው ኢየሱስ አሜን ነው የሚልህ። ለምን? ዳዊት አባቱ መሆኑን ያውቃል። የዳዊት ልጅ ነው፣ ልጅም ስለሆነ ነው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ በመልአኩ በኩል ለማርያም የተናገራት ማለት ነው። ስለዚህ ከሴቶች መካከል ለእናትነት ስለመመረጧ ይሄ የእሷ የብቻዋ ነው። ከእሷም በፊት አልነበረም፣ በእሷም ዘመን አልነበረም። አሁንም ያለው ትውልድ ቢላላጥም አያገኘው፣ ወደፊት የሚመጣው ትውልድ ቢገባበጥም መባረኩን አመንክ ኤርሜስ? እኔ ከነትርጓሜዎች ማርያም የተረገመች ነች ብሎ ያላችሁ ማን ስላለ ነው? የተባረከች ብሎ የምትለው መጽሐፉ የተባረከች ነች ብሎ የሌለ እንዴ? አንተ እኩል ነው ከሴቶች ብራዘርዬ፣ ተረታችሁ አደባባይ ላይ እንደዚህ ፈርሰ የተባረከች ብሏን አመንክ ብላት ብራዘር ማርያም የተረገመች ወዳጄ፣ ያ የድሮ ጠባይ አይነሳብህ። ማርያም የተረገመች ነች ያላል እንደዚህ ትውልድ መካከል የለም ካለ ያ ሰው የተባረከች ነች የተለየች ነች ስልህ እኮ አንተ አይደለችም፣ ፍጹም አይደለችም። አንተ የተለየችው ከሴቶች መካከል ለእናትነት ነው። ኦርቶዶክስ እንደምታወሩት እናንተ እንደምታወሩት አርቲ ቡርቲ ትምህርት የተባረከች ነች ይላል። ለእናትነት የተባረኩ እኔም የተባረኩ ነኝ። ይሄ ሁሉ ትውልድ የተባረከ ነው። እግዚአብሔር ማርያምን የባረከበት በረከት ሌላ፣ እኛን ለምንድነው ሰው ሲያወራ የምታወራው? እኔ የተባረኩ ነኝ ስትል ነው አንተ እንዳልተባረክ ነገር እኔ የተባረኩ አንተ ማለት ትችላለህ። እኔ የተባረኩ የእሷን መባረክ አሁን ሚዩት አድርጌ እኔ ልናገርና አንተ አየህ የእሷን መባረክ ትናገራለህ። እኔ የተባረኩ ነኝ ብዬ ስል ግን አልተባረክም። እንደዚህ አይደለም። አየህ እኔ መጽሐፍ ሲነግረን እግዚአብሔር ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ላከው ብሎ ስለሚል ዌልካም፣ እንኳን ወደ ጴንጤ ቤት መጣ ብራዘር። እግዚአብሔር ዓለሙን የባረከው በልጁ በክርስቶስ ኢየሱስ ልጁን በመስጠት ዓለምን እግዚአብሔር ባርኳል። ይህንን የእግዚአብሔርን በረከት የሆነውን ልጁን ኢየሱስ ክርስቶስን መቀበል ያንተ ፈንታ ነው። ስትቀበለው ትባረካለህ። የእግዚአብሔር ባርኮት በልጁ በክርስቶስ ኢየሱስ በኩል ለአንተ ይደርሳል ማለት ነው። እኔ ግን የእግዚአብሔር ባርኮት የዛሬ 28 ዓመት ወደ ጴንጤዎቹ ጋር ስመጣ ያ የእግዚአብሔር ባርኮት በልጁ በክርስቶስ ኢየሱስ ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ብሎ ጴጥሮስ በተናገረው ቃል መሰረት የአብን ልጅ የዳዊትን ልጅ ጴንጤዎቹ ተቀበል ብለው ሲሉኝ እንደ ቃሉ እውነት ተቀበልኩት። ስለዚህ ከዛሬ 28 ዓመት ጀምሮ አም ብለስድ የተባረኩ ሰው ነኝ። እኔ ብፁዕ ሰው ነኝ። ወንድሞች እናቶች፣ የታች ያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ምታምኑ ብፅዕት ማርያም ብቻ አይደለችም። አንቺ በክርስቶስ ኢየሱስ ታምኛለሽ አይደል? መቅድዬ ብፅዕት ሴት ነኝ ብለሽ ጻፊ። የአንቺ ብፅዕና ከማርያም ብፅዕና አይበልጥም፣ የማርያምም ከአንቺ ብፅዕና አያንስም። አንቺ ብፁዕ ነህ ማለት የተባረክንሽ። በማን የተባረክሽው? በክርስቶስ። ማርያምስ በማን የተባረከችው? በክርስቶስ። ማርያም በሌላ በረከት፣ አንቺ በሌላ በረከት አልተባረክሽም። ኦኬ። በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ እንዳለ ያዕቆብ። ስለዚህ ከብርሃናት አባት ከአብ ተልኮ የአብ በረከት መባረኪያው ዓለምን የባረከበት ልጁ ልኮታል። ልጁን በመቀበሌ የአብ በረከት ለእኔ ተቀብያለሁ ማለት ነው። በረከትን ያልተቀበለ ኦርቶዶክሳዊ ነው እንጂ ገና ተቀበል ብለህ ስትለው እኔ አልቀበልም ይልሃል። ኢየሱስ ያንተ ነው አይደለም፣ እኔ የማርያም ነኝ ይልሃል። የኢየሱስ ነኝ ብሎ የሚለውን ሰውዬ ይሰድቡታል። እና ልብ በል አም ብለስድ ጻፉ ወንድሞች እናቶቼ። እኔ በክርስቶስ ኢየሱስ የተባረከው ነኝ። አንቺ በክርስቶስ ኢየሱስ ታምኛለሽ፣ ጌታን ተቀብለሃል። የተባረከ ትውልድ ነህ ብራዘር። እዚህ ያሉ ወንድሞቼ እናቶቼ በሙሉ የተባረኩ ናቸው። ሴት የሆናችሁ ብፅዕት ነኝ ብላችሁ ጻፉ። ወንድ ሆንክ ሆኔ ላለው እዚህ በቃሌ እኔ ብፁዕ ነኝ። የዮና ልጅ ስምዖን ጴጥሮስ ሆይ ብፁዕ ነኝ፣ ብፁዕ ነህ ብሎ ያለው ጌታ ያ ብፅዕና ለእሱ ብቻ አይደለም የተነገረው። ያ ብፅዕና እሱ ላይ ብቻ አይደለም የሚያበቃው። ሳያዩ የሚያምኑኝም ብፁዓን ናቸው ያለው ምን ማለት ነው? ያ እውነት ለእኔ ደርሷል ማለት ነው። ጌታዬ በስጋ ሲሰቀል አላየሁትም። በስጋ እኔ እነ ጴጥሮስ እንዳዩት አላየሁትም። ማርያም እንዳየችው አላየሁትም። ግን ተነገረኛ፣ ግን ሰማዋ፣ ተተረከልኛ። የምስራቹን ቃል ከኢየሩሳሌም ከተማ ጀምሮ በአሕዛብ ሁሉ ይሰበካል። ስለዚህ ክርስቶስ ለሰው ልጆች በደልና ኃጢአት ሞቷል።
በስሙ የሚያምን ንስሐና የኃጢአት ይቅርታውን ያገኛል ብሎ የሚል ቃል የምስራቹ ቃል ከኢየሩሳሌም ከተማ የተነደለ የወንጌል እውነት እኔ ህይወት ጋር መጣ፣ እዚህ ወንድሞቼ ጋር መጣ። ስለዚህ በጌታ ስናምን ምንድን ነው የሆኑ ብፁዓን። ስለዚህ አሁን እዚህ ያለን ሰዎች በሙሉ በተናጥል ብፁዕ ነኝ፣ በህብረት ከእናንተ ጋር ሆኜ ብፁዓን ከተባለ ትውልድ መካከል ነን። ማርያም አለች በጽይት ናት፣ በጽይት ናት፣ በጽይት ናት ይላሉ። እንዴ በጽይት አይደለችም ብለን አላልንም እኛ። እሷም ያለችው ትውልድ ሁሉ ብጽይት ይሉኛል ማለት የተባረከች ይሉኛል ማለት ነው። የመባረኳ ምክንያት ምንድን ነው? ጌታን በስጋ ወልዳለች። አለቀ። ጌታን በስጋ ወልዳለች። ከዛ ውጭ የማርያም ብፅዕና ከኔም ከአንተም ሊበልጥ ሊያንስም አይችልም ነው ጥያቄ። አንተ እርጉዝ ሴት ጋር ስትሄድ ስታወራ ፅንሱ ይዘላል። አንተ አሁን እርጉዝ ሴት ጋር ሄዳ አወራህ ልበል፣ ፅንሱ ይዘላል በደስታ? ለምን ይዘላል? አይዘልም። አታዘልልም። ማርያም ነች እንዲያዘለለችው። ማርያም ይኸው ስማ፣ ማርያም ነች ያዘለለችው። ይኸው የሰላምታዋን ድምፅ ሲሰማ ዮሐንስ ኤልሳቤጥ ሆኖ ዘሏል። የሰላምታዋን ድምፅ በሰማ ጊዜ ልክ እኮ ፅንሱን ያዘለለው ማን ነው ነው እያልኩ እንጂ እኮ የሰላምታሽ ድምፅ በጆሮዬ በሰማው ጊዜ ወይ ደግሞ በመጣ ጊዜ ብላታለች። ፅንሱን ያዘለለችው ማርያም ናት ወይስ ማርያም ውስጥ ያለው አምላክ ነው ፅንሱን ያዘለለው ዮሐንስን? የሰላምታሽን ድምፅ በጆሮ አሁን ይኸውልህ፣ አንተ መሰለህ አላዘልልም አልከኝ እኮ አንተ አላዘልልም አመንክ እኮ አንተ። አሁን አንተ እኩል አይደለም ማለት ነው። አንድ አመንክ። ቀጥል። ምኑን ነው የምትቀላቀለው? አላዘልልም አልከኝ። እስቲ እኩል አታውራ። ጥያቄ ጠይቀህ ላላ አትበል እንደ አረብ። ፅንሱን ያዘለለችው ማርያም አይደለችም። ፅንስ ያዘለለችው ማርያም ፅንስ አዘላይም ልትሆንም አትችልም። መብትና ስልጣንም ኃይሉም የላትም። ፅንሱን ያዘ እናንተ ናችሁ እኮ ስትዋሹ የነበረው በመዝሙራችሁ ማለት ነው። በመዝሙራችሁ አዱና እየተማመጠን ምን አላችሁ? እባክህ እዚህ ቤት ገብታችሁ አልቅሶ ለመውጣት ካልሆነ በስተቀር በእውቀት ሞገተ የምታወራ ነገር ካለ ጨርስ። ፅንሱን ያዘለለው ማርያም መሆኗን አሳየኝ። ዮሐንስ በኤልሳቤጥ ፅንስ ውስጥ የዘለለው እርግጥ ታምራቶች የሚያደርግ ታምራቶች አድምጠኛ ታምራት የሚያደርግ ታምራት ሁሉ ከእግዚአብሔር ነው። ይሄ እኮ ምንም የሚካድ ከማርያም አይደለም። ዮሐንስ ከማርያም አይደለም። ዘጋው። ከማርያም አይደለም። አድምጠኛ። ዮሐንስ የማንን ድምፅ ሲሰማ ነው የዘለለው? ጥያቄው ልመልስ። መልስ። የማንን ድምፅ ሲሰማ ነው የዘለለው? ዮሐንስ የማርያምን ድምፅ ሰማ አይልም ሲጀምር። አየኸው? የማን ድምፅ ሲሰማ ነው አልከኝ። አልሰማም። ዮሐንስ ሳይሆን እናቲቱ የእህቷን ወይ የዘመዷን የኤልሳቤጥ የማርያምን ድምፅ ነው የሰማችው። ልጄና እኔ አብረን ሰማን እኮ አላለችም አሮጊቷ ያለችው የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ነው ያለችው። በዮሐንስ ጆሮ የማርያም ድምፅ በገባ ጊዜ አይልም። ማርያም ማህፀን ውስጥ የሆነ ዱባ በልታ ሄደች ነው የሚመስላችሁ እናንተ። በማርያም ማህፀን ውስጥ አንደኛ አምላክ አለ። ልብ በል። አንደኛ እዛ የተሰባሰቡትን አራቱን አካላት አላወቃቸውም። በጌታ እናት ውስጥ ያለው አምላክ አለ። ማርያም ራሷ የተቀባች በመንፈስ ቅዱስ ያደረባት ሴት ናት። ኤልሳቤጥስ መንፈስ ቅዱስ ያደረባት ሴት ናት። በኤልሳቤጥ ማህፀን ውስጥ ያለው ብላቴናስ ገና በእናቱ ማህፀን መንፈስ ቅዱስ የተሞላ ልጅ ነው። ልብ በሉ እዚህ ያላችሁ ሰዎች፣ ዮሐንስ መንፈስ ቅዱስ የሞላበት ብላቴና ነው። ገና አሮጊቷ ኤልሳቤጥ ማህፀን ውስጥ አለ። ኤልሳቤጥም መንፈስ ቅዱስ የሞላባት ሴት ነች። የጌታችንም እናት መንፈስ ቅዱስ የሞላባት ሴት ናት። በጌታችን እናት በማርያም ውስጥ ሁሉንም በመንፈስ ቅዱስ የሞላ አምላክ ሰማይና ምድርን የፈጠረ ገባሬ ሰማያት ወምድር አምላክ አለ። የሥላሴ ሁለተኛው አካል እና እዛ ክፍል ላይ ምንድነው ብሎ የሚሉት? አሁን አዱናክ እንዳለው ኦርቶዶክስ ኦፊሻሊ ነው። ኦርቶዶክስ በመዝሙር ሁሉ ነው የምትዋሸው። ባይዘወይ እዛ ክፍል ላይ ምን አሉ? በማኅፀን ቅኔ ለማርያም ተሰማ አሉ። ውሸት። በማኅፀን ቅኔ ለማርያም ተሰማ። በተራራማው ሀገር
በኤፍሬም ከተማ አሉ። ውሸት፣ ሁለተኛ ውሸት። እግዚኦ። በማፀን ቅኔ ለማርያም አልተሰማም። አንድ ልብ በሉ፣ ውሸት ነው፣ ውሸት ነው። ሁለተኛ በተራራማው ሀገር በኤፍሬም ከተማ ይላሉ፣ ውሸት ነው። በይሁዳ ከተማ ነው የሚለው መጽሐፉ። ቅኔውን ዮሐንስ ያንቆረቆረው ለማን ነው? በማርያም ማህፀን ውስጥ ላደረ በመንፈስ ቅዱስ ገና በእናቱ ማህፀን ሳለ እንዲቀባ ላደረገው ሰማይና ምድር ለፈጠረ ከእናቱ ማህፀን ለሰራው ለልዑል ለእግዚአብሔር ለወልድ ነው ብላቴናው ቅኔ ያሰማው። እነሱ ግን ምን አሉ? ኦርቶዶክሳውያን የናዱናክ ዘመዶች በማህፀን ቅኔ ለማርያም ተሰማ። ውሸት። በተራራማው ሀገር በኤፍሬም ከተማ ውሸት፣ ውሸት፣ ውሸት። እንደዚህ አጭድልሃለሁ ማለት ውሸት። መጽሐፍ አይልም። ተራራማው ሀገር ሳይሆን ሚዩት አድርገው ልጨርስና እሰጥሃለሁ። በተራራማው ሀገር በይሁዳ ከተማ ነው። ወደ ተራራማው ሀገር ወደ ይሁዳ ከተማ ሄደች ነው የሚለው መጽሐፉ። እናንተ ይሁዳን ኤፍሬም ለኢየሱስ የዘመረው ለማርያም ትላለች። ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው እኔ እነግርሃለሁ። ዮሐንስ ስራውን ጨርሶ ሄዷል። እኔ እነግራችኋለሁ። እሱን ይንገረን ነው አይደል ያላችሁት? እኔ ተክቼ እነግርሃለሁ። በእውነት አባቶቼ ነቢያትን ዮሐንስን ተክቼ እነግርሃለሁ። ምንድነው ያዘለለው አይደል ያላችሁት? ጥያቄ የጠየቃችሁት ለዮሐንስ። ዮሐንስ ያዘለለኝ እኮ የማርያምን ሰላምታ በእናቴ ማህፀን ውስጥ ሆኖ በጆሮዬ ሲንቆረቆር ነው አይልህም አላሉም ጸሐፊዎቹ። ታዲያ ዮሐንስ ሲናገር ምን እንዳዘለለው ነው አይደል ያላችሁት? ምንድን ያዘለለው ብለህ ካልከኝ እዛ በማርያም ማህፀን ውስጥ እሱን አይደለም ኮረብቶችና ተራሮችን ሁሉ ሊያዘልል የሚችል የሰማይ አምላክ እግዚአብሔር ኢየሱስ ክርስቶስ አለ ማለት ነው። እናንተ ኮረብቶች ለምን ዘለላችሁ? አንቺ ዮርዳኖስ ስለምን ሸሸሽ? ከሲና አምላክ ፊት ተብሎ የተባለ አየህ፣ እዛ በድንግሊቱ ማህፀን ውስጥ ያለ አይደለም ዮሐንስን ተራሮችና ኮረብቶችን እንደምቦሳ ጥጃ የሚያዘልለው የዳዊት አምላክ በድንግሊቱ ማህፀን ውስጥ አለ። እሱን አይቶ ነው የዘለለው። እሺ ዮሐንስ የናገር ምን እንዳዘለለው እኔ እነግርሃለሁ። ዮሐንስ ጨርሶ ሄዷል። በእግዚአብሔር መንግስት ውስጥ ነው ያለው። እኔ ግን እነግርልሃለሁ። ጌታ ኢየሱስ ምስክር። ለዚህ ትውልድ እኔ ነኝ የምናገረው። ለምን? ውጣና ተናገር ስበክ ብሎኛል እግዚአብሔር አምላኬ። ስንናገርስ ዮሐንስን ያዘለለው በማርያም ማህፀን ውስጥ አንድ ተወልዶ እንትን ጧፍና ምንድነው ከሱቅ ዳቦ ሊገዛ የተወለደ ህፃን አይደለም። አንድ ተራ ሰው አይደለም። እዛ የተወለደው ተራ ሰው አይደለም። ክቡር ሰው ነው። ጻድቅ ሰው ነው። ፍጹም ሰው ነው። እናስ ፍጹም አምላክ ደግሞ የሆነ የሰማይ ምድር ጌታ ነው የተወለደው። እራሷ ማርያምን በመንፈስ ቅዱስ የሞላ ኤልሳቤልን በመንፈስ ቅዱስ የሞላ ዮሐንስን በመንፈስ ቅዱስ የሞላ ሰማይና ምድር የፈጠረ አምላክ ድንግሊቱ ማህፀኗ ውስጥ ይዘዋለች። ጽንስ ለጽንስ ሲያይ ኢየሱስ ባለበት ቅኔውን ያሰማው ለሱ ነው ዮሐንስ። ደግሞ ምን ቅኔ ሳሰማ? ቆይ ዮሐንስ ምን ብሎ ተናገረ? ምንም ከመዝለል ውጭ። ኦርቶዶክስ ግን ሲዋሹ ምን ይላሉ? ናዱናክና ዘመዶቻችን ምንድነው? በማህፀን ቅኔ ለማርያም ተሰማሉ። እንዴ እናቲቱ እንኳን ልጄ በማህፀኑ ጽንሱ በማህፀኔ ዘሏል እንጂ ያለችው ልጄ በማህፀኑ ውስጥ ላንቺ ቅኔን እያንቆረቆረልሽ ነው አለች እንዴ? አላለችም። ውሸት። ሶስት ውሸት። ዮሐንስ ቅኔን አሰማሉ? አላሰማም። ቅኔ አላሰማም። ዘለለ ነው ብሎ የሚለው ለማን የዘለለው? ለማርያም አሉ። ውሸት። ለማን የዘለለው? ለኢየሱስ ለጌታ ማለት ነው። ተራሮችና ኮረብቶችን እንደምቦሳ ጥጃ ለሚያዘልላቸው ለሱ ነው የዘለለው። ለፈጠረው ለሰራው ነው የዘለለው። መንፈስ ቅዱስን ለሞላው ነው የዘለለው። በስተርጅና ወራት ለኤልሳቤጥና ለዘካርያስ ልጅ እንዲሆኑ ነቢይ አድርጎ በኤልያስ መንፈስና ኃይል በፊቱ እንዲሄድ የጠራው እግዚአብሔር አስቀድሞ በሁለት የብሉይ ኪዳን ነቢያት በሚልክያስና በኢሳይያስ ትንቢት የተነገረለት ታላቅ ነቢይ ነው በማኅፀኗ የተሸከመችው። ይህንን ነቢይ ልዑል ነው የሰራው፣ እግዚአብሔር ነው የፈጠረው። ለፈጠረው አምላክ ነው። አየ የፈጠረው ጌታ የዘካርያስን የዘር ፈሳሽ ከእናቱ እንቁላል ጋር አገናኝቶ የሰራው አምላክ በድንግሊቱ ማህፀን ውስጥ ተጸንሶ መጣ። እናስ ልጁ ሕፃኑ መንፈስ ቅዱስ ሞልቶበታል። ስለዚህ የዘለለው ለማርያም አይደለም። ቅኔንም አላሰማም። ለኢየሱስም ቅኔ አላሰማም፣ ለማርያምም ቅኔ አላሰማም። ኦርቶዶክስም በውሸት በተራራማ ዋገ ምንድነው በማህፀን ቅኔ ለማርያም ተሰማ ይላል። እስኪ መረጃ ካለ ነገር ኤርሚያስ ክብር ማለት አሁን እኮ በጣም እየደከምክ ነው፣ ኤነርጂን የጨረስክ ነው እንጂ ምን መሰለህ
ግድ የለም ስለ ኢነርጂ የሚሞላኝ ኃይልን የሚሰጠኝ ክርስቶስ አለ አይደለም። አይ በከንቱ ነው ጊዜ ያጠፋው። በነገራችን ላይ ለምን አሁን ይሄን የተናገርኩት እንዲና ያደርገው አንተ ውሸት ነው በል እስኪ። አይደለም ዲናይ ማድረግ ሳይሆን ይኸውልህ ትክክል ነው። አሁን እኮ የተናገርከው ነገር እኮ ይኸውልህ አድም ጠይቆ አጨበጨበን ወደ ቤት ነው መሄድ አለበት። ስለዚህ በማህፀን ቅኔ ለማርያም ተሰምቷል። አስወራው ዝም አልከኛል። ያ ድንግል ማርያምን ብናከብር ለድንግል ማርያም ክብር ብንሰጥ ለድንግል ማርያም በጣም የተለየ ክብር ብንሰጥ ከማን አንጻር ነው ብለን ብንነጋገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አንጻር ነው። ምክንያቱም እኛ እኮ ድንግል ማርያምን ያለ ዝም ብለን እኮ አይደለም እንደዚህ የምናገናት አምላካችንን በስጋ ስለወለደች ነው። ሌላ ምንም ታሪክ እኮ የለውም። ኢየሱስ ክርስቶስ እሷን ባይመርጣት ኖሮ ድንግል ማርያም እናቃት ነበር እንዴ? አናቃትም አይደለ? አሁን እዚህ ጋር የሰላምታሽ ድምፅ በጆሮ የመጣ ጊዜ የተሰማው የሰላምታ ድምፅ የድንግል ማርያም ነው። ነገር ግን በውስጣ በማዕፀኗ የያዘችው የዓለማቱን ጌታ ስለሆነ የሁሉ ክብር ለሷ ተገባ። የሁሉ ክብር ለሷ። ለማን የዘለለው ልጁ ለማን የዘለለው? ጽንሱ በማዕፀኔ በደስታ ዘለዋልና አለች። ለማን የዘለለው? በደስታ ዘለለ አምላኩ በማህፀን ሆኖ በድንግል ማርያም ማህፀን ሆኖ መጥቶ ለማን የዘለለው ነው? ለይልኝ። ለእናቱ ለኤልሳቤጥ ነው? ለማርያም ነው? ለኢየሱስ ነው የዘለለው? ንገረኝ። እሱ የጌታ እናት ስለሆነች ለጌታ እናት ክብር ለኢየሱስ ክርስቶስ ለአምላኩ ክብር ዘለለ። ለማን የዘለለው? አዶናክዬ ለማን የዘለለው? ለሶስቱም ነው የዘለለው በለንና ወይ ለእናትና ለልጁ ነው የዘለለው በለን፣ ወይ ለእናቱም ለልጁም ለጌታም ነው የዘለለው በለን፣ ወይ ለኢየሱስ ነው የዘለለው በለን። ኢየሱስና ኤልሳቤጥ ለማን የዘለለው? እስቲ አሁን እዚህ ጋር ለማን ነው የዘለለው የሚል እስቲ አሳየኝ። እስቲ ለማን ነው የዘለለው? አንተን ስጠይቀኝ እና ጠይቀኝ። ለማን የዘለለው? ለማን የዘለለው? እናንተ የዘለለው ለማርያም ነው እያላችሁ ስትሉን አልነበር እንዴ? እኛ ጋር ስትመጣ ለምን ዝም ትላለህ? ለማርያም ዘለለ፣ ለማርያም ቅኔ ተቀኘ እያላችሁ ስትሉን አልነበር? እሺ አድምጣ ይችላል። ለማን የዘለለው? አዱናክ እሺ አድምጠኝ፣ በደንብ አድምጠኝ። በድንግል ማርያም ማኅፀን ላለው ለአምላኩ ለእግዚአብሔር አምላክ በአምላክነቱ በደስታ ዘሏል። ለድንግል ማርያም ክብር ደግሞ ዘሏል። ለሁለቱም ነው የዘለለው። በደስታ ዘሏል። ምንም አታንተን አትበለው። ለሁለቱም ነው የዘለለው እያልከኝ ነው። ቆይ እሺ፣ አሁን ቃል በቃል እናንብበው። ኤልሳቤጥ የተናገረችው እኔ ቃል በቃል ለማን የዘለለው? የሰላምታሽ ድምፅ በጆሮ በመጣ ጊዜ አለች። የማን ሰላምታ ድምፅ? የድንግል ማርያም ሰላምታ ድምፅ በማጆሮ ነው የመጣው። ድምፅ በመጣ ጊዜ በማጆሮ ነው የመጣው። በኤልሳቤጥ ጆሮ በመጣ ጊዜ የሰላምታ ቅድም ግን በዮሐንስ ጆሮ አልከኝ። የታለ ዮሐንስ ጆሮ? የማርያምን ሰላምታ ድምፅ። ዮሐንስ እኮ በኤልሳቤጥ ማኅፀን ውስጥ ነበር። የጠየቁ መልስ ዮሐንስ የማርያምን ሰላምታ ሰምቶ ነው የዘለለው። ቅድም አልከኝ። የታለ እሱ? ዮሐንስ እኮ እኔ እኮ አልሰማኝም እንጂ የዛን ጊዜ እኮ ዮሐንስ እኮ ሰላምታውን ለማን የዘለለው? ይሄንንም ተወው። ሰላምታውን ያቀረበው ሰላምታ የተባባሉት ተነጋገርን አይደል? ዘመዳሞች ናቸው ሰላም የተባባሉት። አድምጠኝ፣ የነገርኩህ ነው። ሁለቴ ሶስቴ አይደለም እኮ የምናገረው፣ አንዴ ነው የምናገረው። የሰላምታ ድምፅ ሰላምታ ያቀረበችው ድንግል ማርያም ነች። ለማ ለኤልሳቤጥ። በማኅፀን ያለው ደግሞ ዮሐንስ ነው። በኤልሳቤጥ ማኅፀን ውስጥ ያለው በድንግል ማርያም ማኅፀን ውስጥ ያለው ደግሞ የዓለማቱ ፈጣሪ እግዚአብሔር አምላክ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ዮሐንስ በኤልሳቤጥ ማኅፀን ውስጥ ያለው ዮሐንስ ለአምላኩ ክብር ዘለለ። ዘሴም ታይም ደግሞ የድንግል ማርያምን ሰላምታ ሰምቶ ለድንግል ማርያም ክብርም ዘሏል። የት አለ? የማርያምን ሰላምታ የማርያምን ሰላምታ ሰምቶ ለማርያምም ዘለለ ለኢየሱስም ዘለለ ብሎ የሚለውን ጽሑፍ አሳየኝ። አንተ ለማርያም አልዘለለም። ክሌም ያደረግከው አንተ ነህ። ለድንግል ማርያም ክብር አልዘለለም የሚል አሳየኝ። አዱናክዬ ክሌም ያደረግከው አንተ ነህ። አንተን እኮ ያልከኝ እኔ አሁን ያልኩት እንደማመጥ እሺ፣ ልክ እኔ እንዳደመጥኩ ማለት ነው። አንተ ነህ ክሌም ያደረግከው። አሁን ትመጡና ማርያም ታማልዳለች ትሉናላችሁ። ማማለዷን ከመጽሐፍ ቅዱስ አሳዩን ብለን ስንል አታማልድም ብሎ የሚል አሳዩን ትሉናላችሁ። ምክንያቱም አድመጣ እንደዚሁ እኮ ነው። እንደዚሁ ነው አሁን ያልከው ስለሚመሳሰል ማለት ነው። እኔን አታቋርጠኝ፣ እሰጥሃለሁ። ማርያም አማላጅ ናት
ታማልዳለች ትሉና ስትመጡኛ ጋር ኦኬ ታማልዳለች። ኦኬ እሺ ማማለዷን ከመጽሐፍ ቅዱስ አሳየን ብለን ስንጠይቃችሁ አታማልድም ብሎ የሚል አሳዩን እንጂ ኤርሚያስ ትሉን አላችሁ እኛን ማለት ነው። ለምን ታማልዳለች ብሎ የሚለው እንደ ፉከራ ነው። ኢትዮጵያ ትቅደም፣ አቆርቋዧ ይውደም እንደዚህ ከዚህ ላይ ይቻላል። ይኸው የኢትዮጵያ ማርያም ታማልዳለች ብሎ ለጨርስ ብራዘር እንዴ እኔ ሰምቻለሁ። እናንተም እኮ ወድማችኋል በሐሰት ትምህርት ማለት ነው። እኛውን ግን እንደ ምሳሌ ለምን የምታቋርጠኝ? እኔ እንደሰማሁ ለምን አሰማኝም? እኔ እንዳስጨርስኩ ለምን አታስጨርሰኝም? ስለዚህ ምሳሌውን የሰጠሁት ማርያም ታማልዳለች ትላላችሁ። እሺ ማማለዷን አሳዩን ስንላችሁ አንተ አታማልድም ብሎ የሚለውን አሳየን ነው የምትሉት መጡና እንጂ ማማለዷን እስካሁን ከአፋችሁ ውጪ በተጻፈ ጽሑፍ አላሳያችሁንም። ግን ሞከራችሁ፣ ታተራችሁ። ብሉይ ኪዳን ላይ ሄዳችሁ ምሳሌ 31 እንትና ሕዝቅኤል 44 ዳዊት ላይ መዝሙር 45 ወትቀውም ንግሥት በየማንከ ብሎ የሚለውን ያልተጠቀሰ ጥቅስ የለም። በሙሉ ከእጆቻችሁ ላይ ዶግ አመድ አድርገን አራገፍ ነው። የማርያም አማላጅነትን ልታሳዩ አልቻላችሁም። ትልልቅ መምህራን እንዳሉት ገልጭ የማሳየው አጠይቁኝ ጥቅስ እዩና እመኑኝ የልቤ ሲደርስ ብለው ጧፍ ሸጡ፣ ከሀገር ወጡ። እነምረታ ማለት አለቅ። አሁን ልክ እንደዚሁ ሁሉ ማርያም በማህፀኗ ጌታን ይዛ የዘለለው ለጌታ ነው አልከኝ ቅድም እኔ ብዬ ስል ተራሮችና ኮረብቶች በፊቱ የሚዘሉለት ለሲና አምላክ ይላል ዳዊት። ስለዚህ ዮሐንስ አንድ የተፈጠረ አንድ ፍጡር በማህፀን የተሰራ በእግዚአብሔር መንገድ በእግዚአብሔር ሐሳብ የተፈጠረ የጌታ መንገድ ሊጠርግ የተዘጋጀ ነቢይ ያውም በመንፈስ ቅዱስ እዛው እናቱ ማህፀን ውስጥ ሆኖ ብቸኛ ነው። በመንፈስ ቅዱስ ለመሞላት ብቸኛ ብላቴና ነው። ልብ በሉ፣ ብቸኛ ብላቴና ነው። ማርያም እንኳን በመንፈስ ቅዱስ በማህፀን ሳለች አልተሞላችም። ዮሐንስ ብቻ ነው በመንፈስ ቅዱስ የተሞላ። ይሄ ብላቴና ይሄ ነቢይ ገና በማህፀኑ ሳለ በመንፈስ ቅዱስ ለሞላው ለፈጠረው አምላክ በማህፀን ውስጥ ሆኖ ዘሏል። አንተ ግን የዘለለው ለሱ ብቻ አይደለም ለሷም ለሱም ነው የዘለለው ብለኛል። ክሌም ያደረከው አንተ ነህ ለሷ ብሎ የሚለው ማለት ነው። ቅኔንም አሰምቷል አላችሁ። በማህፀን ቅኔ ለማርያም ተሰማ ብላችሁ 60 ሚሊዮን ህዝብ እኮ እየዋሻችሁ ነው አደባባይ ላይ በመዝሙር ማለት ነው። በተራራማው ሀገር በኤፍሬም ከተማ አላችሁ። ኤፍሬም ከተማ የሚባል ማርያም ድርሻ አላለችም። ኤልሳቤጥም የነበረችው በይሁዳ ከተማ ነው። ወደ ተራራማው አገር ወደ ይሁዳ ፈጥና ወጣች ነው ብሎ የሚለው። ኤፍራይም ከኢየሩሳሌም ከተማ ሰሜናዊ ክፍል ላይ ነው። የአሁኑ ዌስት ባንክ የሚባለው ግዛት ውስጥ ፍልስጤማውያኑ ያዙት ማለት ነው፣ ሰማሪያ ተብሎ የሚጠራው። እናንተ አንደኛ አገርን ታሳስታላችሁ። ማርያም ወደ ይሁዳ ከተማ ፈጥና ወጣች ይላል። እናንተ ግን ወደ ተራራማ ወደ ኤፍሬም አገር ሄደች ብላችሁ ወዳጄ። ኦኬ ሚዩት ላድርገው ወይስ ካልሆነ ትወርዳለህ? ኦኬ ደግመህ ከከፈትክ ትወርዳለህ ወንድማችን። ለምን ከአዱናክ ጋር ነው። አዱናክን ስማኝ ብዬ ከአዱናክ ጋር የምናወራው። አዱናክ ኦርቶዶክስ አይነት ስንጨርስ እንሰጣለን። አሁን የአዱናክ እድሉ ሰጥቸው ሲጨርስ እንሰጣለን። ቴንክ ዩ። ስለዚህ ልብ በሉ እዚህ ያላችሁ ሰዎች፣ ኦርቶዶክስ አደባባይ ላይ በጣም ብዙ ውሸት ነው የምትዋሸው ወንድሞች እናቶቼ። ቤተክርስቲያኒቱ እንደሆነ የሚናገረው ለምን ግለሰቦች አይደለም እያስተማሩ ያሉት። በግለሰብ ደረጃ መዝሙር እንኳን ቢወጣ ሳንሱር እንኳን አሁን መዝሙሩን ይሄን መዝሙር የዘመረው በጣም ማክብረው ወንድም ነው። ዘማሪ ቴዎድሮስ ዮሴፍ የካ ሚካኤሉ ነው። በማህፀን ቅኔ ለማርያም ተሰማሉ። አንድም ሉቃስ ጸሐፊው እንኳን ዮሐንስ ቅኔ ለማርያም አሰማ እንኳን ብሎ አላለም። እራሷ እናትየዋ ኤልሳቤጥ እንኳን በማህፀኗ ያዘለችው በማህፀኗ ገና የጸነሰችው ብላቴና እንኳን ልጄ በማህፀን ውስጥ ሆኖ ለአንቺ ቅኔ ተቀኘ ብላ ብትል ኖሮ ኦኬ ይጻፍ ነበር። ልጁ ቅኔ ገና የ6 ወር ልጅ ነው። የ6 ወር ህፃን ገና 6 ወር ሆኖ ነው ጌታ ማርያም ወደ ኤልሳቤጥ ሄደችው። የ6 ወር ህፃን ያላሰማውን ቅኔ ለማርያም ቅኔን አሰማ እያሉ 60 ሚሊዮን ህዝብ ይዋሻሉ። የሚጠይቃቸው የለም፣ ያነበበ የለም፣ ለማንበብም አይፈልጉም። ሁለተኛ ወደ ተራራማው ሀገር ወደ ኤፍሬም ከተማ አሉ። የኤፍሬም ከተማ አይደለም ማርያም ሄደችው። አታውቀውም። የኤፍሬም ከተማ በታሪክ ካልሆነ በስተቀር ወደ ይሁዳ ከተማ ነው ሄደችው። ምክንያቱም እታች ረዳ። ታዲያ እታች ሆነ ትሰማለህ። እዚህ ሆነ መስማት ካልቻል ከታች ኮፒ ሊንክ ሼር ታብ እያደረግ እንትን ስክሪኑን ሞባይልን እንደዚህ ነካከው። እሱን የሚመጥን ኦኬ። ስለዚህ ቤተክርስቲያኒቱ እንደ ቤተክርስቲያን ነው የምትዋሸው ነው እያለ ነው። ምክንያቱ ይሄ ግለሰብ ቢዘምረው እንኳን ህዝቡ እንዳለ ይዘምረዋል።
ያልን ያለ ነው። አሁን አንተ ይህን ተናግሬልስ ምንድን ያልከን አዱናክ ለጌታ ምን የዘመረው ለማርያም ምን የዘመረው ቅኔን ያሰማው እንደውም ለጌታ ነው አላለችውም። በማህፀን ቅኔ ለማርያም ተሰማ ነው። ቆይ በማህፀን ቅኔ ለማርያም ተሰማ አድምጠኝ። በማህፀን ቅኔ ወዳጄ ስልሰተ ነው። በማህፀን ቅኔ ለማርያምና ለኢየሱስ ተሰማ እንኳን አላላችሁም። በማህፀን ቅኔ ለማርያም ተሰማ ነው ያላችሁት። ለኢየሱስ እንኳን ቅኔ ተቀኘ ብላችሁ አላላችሁም። ኬት አምጥተህ ነው ታዲያ? አሁን የዘካርያስ ልጅ ለማርያም እንደሰገደ ለኢየሱስ እንደሰገደ ለማርያም ሰገደ፣ ወይ ደግሞ ለኢየሱስ እንደዘለለ ለማርያም ዘለለ ብሎ የሚለው አንተ ክሌም ስላደረከው መረጃ ውስጥ ነው እያለ አሁን በደንብ አዳምጠኝ። በማለት እንዳትቀባብኝ። በመጀመሪያ ደረጃ ሁለት ነገሮችን ትክክል ነገር ተናግረሃል። ማርያም አታማልድም ብለሃል። አሁን ለፕሮቴስታንት ማርያም አታማልድም። አመሰግናለሁ ይህን ስለተናገርክ። ሁለተኛ ደረጃ ደግሞ 60 ሚሊዮን ትንሽ ቁጥሩን አሳንሰዋል። ይህንን በማመን አመሰግናለሁ። 60 ሚሊዮን ብቻ አይደለም 80 ሚሊዮን በላይ ነን እኛ። ይህንም ቴንክ ዩ ቬሪ ማች እናመሰግናለን ይህን ስላልክ። አሁን ቁጥር 42 ላይ ያለውን ቃል አነባለሁ። በታላቅ ድምፅ ጮኻም እንዲህ አለች ይላል። መንፈስ ቅዱስ ኤልሳቤጥ መንፈስ ቅዱስ ከሞላባት በኋላ በታላቅ ድምፅ ጮኻ እንዲህ አለች ይላል። ምን አለች? አንቺ ከሴቶች መካከል የተባረክሽ ነሽ አለቻት። ከዛ በኋላ ምን አለች? የማህፀንሽ ፍሬ የተባረከ ነው አለቻት። አሁን ለይልኝ፣ እዚህ ጋር ለይልኝ። አሁን ኤልሳቤጥ የሰጠችው ክብር ለማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አንድ አይነት ነው? ጥያቄ ምን አርከው ወንድም አለ። ይሄ እኮ በጥያቄ ሊመለስልህ ነው የተሰጠው። ጥያቄው ምን አለ? የቀደሙን ጥያቄ ምን አለ? መልስልኝ፣ ይገባል። ብራዘር የጠየኩን ጥያቄ ምን አርከው? ካቃተህ ዮም የጠየኩን ጥያቄ አድምጠኝ። እንደዚህ የምታወራ ከሆነ ደክሞሃል። በቃ 600 ሰው 560 ሰው ፊት ለጠየቁት ጥያቄ መልስ። እኔ አንተው ጠይቀህ አንተው አትመልስ። የራስን ጥያቄ አደምጥበል ሰው እኔ ጠየቁት ጥያቄ መልስ። እኔ ጠየቁት ጥያቄ ምን ነበር? አንተ ጠየቀው ጥያቄ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ ለማርያምም ነው የዘለለው ለጌታም ነው የዘለለው ብለህ ብለሃልና እሱን አሳየኝ ያልከኝ አለ። አዎ ለማርያም መዝለሉን እንደዚሁም በማህፀን ቅኔ ለማርያም ተሰማ ብሎ የሚለው መዝሙሩም ስለምዘምረው ቅኔን ማሰማቱን ለማርያም ነው ቅኔውን ያሰማው ብላችኋል። ቅኔ ማሰማቱና ለማርያም መዝለሉን ለማርያም ቅኔ ማሰማቱን ንገረን ከመረጃ ላይ። በቃ ስለዚህ ጥሩ። አሁን በደንብ ላስረዳሽ። በቃ አሁን ጌታችን ማነው ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ የሰጠው ማነው የዘለለው በደስታ የዘለለው ዝልያ ለድንግል ማርያም ነው ለድንግል ማርያም ዘሴን ታይም ዘለዋል ስልክ አንተ ግን ማስረጃ የለም። በነገራችን ላይ ማስረጃ የለም። አንተ ለድንግል ማርያም እንዳልዘለለ ማስረጃ የለም። እኔ ግን ለጌታችን አንተ ዘሏል ብለህ ብትለው ማስረጃው አንተ የዘለለው ዘሏል ብለህ ያልከው ሰው የከለ የሚያርከው መረጃውን አሳየ። እኔ መረጃ ለጌታችን ለዓለማቱ ጌታ ዓለማቱን ለፈጠረው ጌታ ክብር ሲል ዘለዋል። ዘሴም ታይም ደግሞ ለእናቱ ለቅድስት ድንግል ማርያም ክብር ሲል አሁን ስለ ክብር ነገር ነው እዚህ ጋር ስለ ክብር ነው የሚወራ ያለው። ለእናቱ ለቅድስት ድንግል ማርያምም ዘለዋል ብዬ ስነግረህ አይ አይደለም ለድንግል ማርያም አልዘለለም አልከኛል። መረጃ አሳየኝ መዝለሉ። ይሄው መረጃ ከላይ አለ እኮ ስለ ክብር ተወራ። ቁጥር 42 ላይ መረጃውን ይሄው እናቱ ስለ ማርያም ወዳጄ እናቱ ኤልሳቤጥ አድምጠኝ እባክህ። በቤቴ እባክህ ማለት የለብኝም አዶናክ። ኦኬ ለዚህ እኮ ነው እዚህ ቤት ትመጡና የምትመልሱ ስለምታጡ ትንጫጩና ከዛ አንተ እያወራ ስለሆነ ጥያቄ ጠየቅኩ። ለጠየቅኩ ጥያቄ አይደል መልስ እየሰጠኛለሁ። ጥያቄውን ለማርያም ክብር ማነው ሶሪ የተባረክሽ ነሽ ብላ ኤልሳቤጥ ማርያምን ያወራችው። በማህፀንሽም ያለ ፍሬ ደግሞ የተባረከ ነው ያለችው ኤልሳቤጥ ናት። እኔ እናቱ የዮሐንስ እናት ኢየሱስን ምን አለችው? በማህፀኑ ያለውን ፍሬ ምን አለች? ማርያምንም ምን አለቻት? አይደለም እየጠየቁ ያለሁት ልጁ ምን አለ? እናንተ ልጁ እኮ ነው ቅኔ ያሰማ የምትሉት ለማርያም ልጁ እኮ ነው ለማርያም ሰገደ ብላችሁ የምትሉት። እናቲቱን ተውና ኤልሳቤጥን አንዱ ካለ ይሄ ዝም ብሎ በመድኃኒዓለም እታች ወረድ። በቃ እድል ቢሰጡ አትሰማም። እታች ወረድ። ቴንክ ዩ ደግማችሁ እንዳታስገቡት።
እንዴ እናተ እንኳን ሲያሳድጉ በስርዓት አላሳደጉም እንዴ? ሰው እኮ ሲያወራ መሀል አይገባም ተብለሃል። ኦርቶዶክሳዊ ወንድም ነው አዱናክ። እሱ ሲጨርስ እመጣለሁ አልኩ። አፍህን በላ ማለት ነው። አሁን ብታወራ ሌላ ነገር አታወራም። እናቶቻችን በሁለት ጉጭ አይላመጥም፣ ሰው ፊት ሄዳችሁ አትቁረሱ፣ ሰው ሲያወራ ጣልቃ አትጉ ተብሎ ነው ያደግነው። ጣልቃም ከገባን ነው ራሱ አሁን አዱናክ ጣልቃ ቢገባ ኦኬ፣ ከኔ ጋር ነው ኮንቨርሴሽን እያደርጋለሁ። እኔ አዱናክ ላይ ጣልቃ ብገባ እኔ እና እሱ ነው የምናወራው። ምንም አላርፋል። እሺ እና ያልኩ እኔ እናቲቱ አዱናክ ኤልሳቤጥ ስለ ማርያምና ስለ ኢየሱስ ምን አለች አይደለም እያልኩ ያለው። አዎ ኤልሳቤጥ ማርያምን የተባረክሽ ነሽ ብላታለች። አንድ የማፀንሽን ፍሬ የተባረከ ነው ብላታለች። ሁለት ኤልሳቤጥ ምን አለች ስለ ኢየሱስ? ኤልሳቤጥ ምን አለች ስለ ማርያም አይደለም የኛ ጥያቄ። እናንተ እያላችሁት ያለት የኤልሳቤጥ ማህፀን ውስጥ ያለው ብላቴናው ለማርያም ቅኔን አሰማ ብላችኋል። አደባባይ ላይ ዋሽታችኋል። ሁለተኛ አንተ ደግሞ ለማርያም ጭምር ሰግዷል አልከኝ። እሱን ቅኔ ማሰማቱና መስገዱን ቅኔ ማሰማቱና ለማርያም መዝለሉን ለማርያም መረጃውን ስጠኝ ነው ያልኩ። ጥሩ እንግዲህ ክፍሉ የሚያወራው ስለ ድንግል ማርያም ክብር ነው። የድንግል ማርያም ክብር ከማን መጣ ከተባለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዓለማቱ ፈጣሪ ነው የመጣው ክብሩ። አልጨረስኩም። ብርክዬ አውራ ከኔ ጋር ተግባባን። አውራና ከብሩክ ያውራ አናቋርጠም። አንተ አውራ ግን ብርክዬ አውራህ ነው ብዬ የምለው። ኦኬ ቀጥል። ችግር የለውም። ከኔ ጋር ይበቃል። ምክንያቱም ለጠየቁት ጥያቄ ችግር የለውም። እዚህ ጋር የሚወራ ያለው ወሬ የሚነገረው ነገር እዚህ ጋር የሚነገረው ነገር ስለ ክብር ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት ክብርና ስለ እናታችን ስለ ቅድስት ድንግል ማርያም እናትነት ክብር ስላላት ጸጋ ክብር ነው። ምክንያቱም ጸጋ የሞላብሽ ስላላት አምላካችን መድኃኒታችን ኢየሱስ ክርስቶስ ጸጋን የሞላባት ስለሆነ ስለ ክብሯ ነው የሚወራው። አሁን እዚህ ጋር እኔ አንድ ኤቪደንስ አለኝ። ምንድነው ኤቪደንስ? እኔ ከላይ ኤልሳቤጥ እናቱ ኤልሳቤጥ ለሁለቱም ክብር ሰጥታለች። የሰጠችው ክብር የተለያየ ቢሆንም በውስጥ ታዋቂነት የተለያየ ቢሆንም ለሁለቱም ክብር ሰጥታለች። ጽንሱ ደግሞ በኤልሳቤጥ ውስጥ ያለው ጽንስ ደግሞ ዮሐንስ በደስታ ዘለዋል። አሁን እዚህ ጋር ሁለት ነገር አልተጠቀሰም። ለድንግል ማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ተብሎ አልተጠቀሰም። እዚህ ጋር በእርግጥ እንደዚህ ተብሎ አልተጠቀሰም፣ ግን በደስታ ግን ዘለዋል። በደስታ የዘለለው ምን ሲሆን ነው ሲባል የድንግል ማርያም ሰላምታ በእናቱ ጆሮ በገባ ጊዜ ማህፀኑ ይላል። እንደዛ አዎ፣ በእናቱ ጆሮ ወደ እሱ ነው የገባው ወይስ ወደ እናቱ ጆሮ ነው የገባው? ይኸው የሰላምታዋ ድምፅ በእናቱ ጆሮ በገባ ጊዜ አልኩህ እኮ። እኔ እኮ ወደ ማን የማርያም ድምፅ ወደ ማን ነው የገባው? ወደ ዮሐንስ ነው የገባው? በማህፀኗ ወዳለው ወደ እናቱ ጆሮ ወደ እናቱ ጆሮ ማለት ወደ ልጁ ግን ገብቷል እንዴ? ኤርሚያስ ምን አይነት ጥያቄ ነው የምጠይቀው? እንደዚህ አይነት ወደ ልጁ ወደ ማህፀን ውስጥ ወዳለው ልጅ ጆሮ ነው ወይ ሰላምታ ያቀረበችው ማርያም? ማለት አሁን አንተ እንዴት አይነት ጥያቄ ነው? አሁን አንተ ለምሳሌ አንተው ራሱ የምታወራው ማለት ነው። አንተው ራሱ የምታወራው እኮ ነው አዱና። ሰላምታውን ከመጽሐፍ ቅዱስ ነው የማወራው። ሰላምታውን ብራዘር፣ አይ በመጽሐፍ ቅዱስ ማውራት ያሁን ጴንጤ ፊት ቀርባችሁ ነው ከመጽሐፍ ቅዱስ እናንተ የምታወሩት። በመጽሐፍ ቅዱስ እንይዛችኋለን እንደኛ መጽሐፍ ቅዱስ ብቻ ነው መጽሐፍ ቅዱስ እየተከላከልኩ ያለው። ኦኬ አሁን እሺ፣ አሁን የጠየኩት ጥያቄ መልስልኝ። ወደ ማርያም የሄደችው ማን ናት? ኤልሳቤጥ ነች አይደል? ማን ነው? ሶሪ፣ ወደ ኤልሳቤጥ የሄደችው ማን ናት? ማርያም ናት አይደል? ማርያም። እሺ፣ ስትደርስ ወደ ተራራማው ወደ ይሁዳ ነው ወይስ ወደ ኤፍሬም ከተማ ነው የሄደችው? እሱ አይደለም አሁን እሱ አይደለም ንግግራችን። ኖ መንገዱን አብረን ወዴት ነው የሄደችው? ወዴት ነው የሄደችው? ልመጣ እቺን ለማምለጥ ስትፈልግ ወዳጄ እያደመጥ ወዴት ነው የሄደችው? ማርያም ጥያቄ ምንድን ነው? ጥያቄ ማርያም ከየት ተነስታ ወዴት ነው የሄደችው? ካልሆነ አዱናክ ሚዩት አደርጋለሁ። ቅድም ጀምሮ ጠይቄያለሁ። ቅድም ጀምሬ ጠይቄያለሁ። ቅድም ጀምሬ ጠይቄያለሁ። እኔ የትማቸው የአምላኬ እግዚአብሔር ቃል ላይ ነው የቆምኩትኝ። እናንተ ናችሁ እየሸሻችሁ። አድምጠኝ፣ የጠየኩ መልስልኝ። ካልሆነ ቁጥር 42 እና ቁጥር 43 ላይ ነው ወይ? ካልሆነ ታይቶ ወርዳለህ። 42ንም 40ን ለማውራት መደማመጥ አለብህ። ካልሆነ እታች አወርዳለሁ። ቁጥር 42 እና ቁጥር 43 ላይ ትወያያለህ ወይ አትወያይም? ከዚህ በኋላ ከከፈት እታች ነው ዱብ ማድረግ እንደ በረሮ ማለት ነው። ምክንያቱም ተግባቦትህን መልሱ ሲያጥር መጮህ ጀመርክ ማለት ነው። ከሰማኸኝ ግን እንደማመጥና እናውራ። ኦኬ፣ ማርያም የሄደችው ኤልሳቤጥ ጋር ማርያም ናት። ከየት ተነስታ ነው የመጣችው? ከየት ነው የተነሳችው? ማርያም ነው ያልኩ። ወዴት ነው የሄደችው? ለምንድን ነው እዛ ጋር አትንካብኝ ብሎ የሚለው? አጠቃላይ ነው እየተነሳ ያለው። ለምንድን አትንካብኝ ያለው?
ቤተክርስቲያኒቱ ኦርቶዶክስ ህዝቡን 60 ሚሊዮን ህዝብ ዋሽታለች። ምን ብላ? ይኸው በመዝሙራቸው እዚህ ልክፈተው፣ እሱ እንዳይነካብን ነው። ውሸቱ ነው እዚህ ጋር። አሁን አንተ ህፃኑ ለማርያም ሰገደ ብለህ የምትለውን ብቻ አይደለም፣ ለማርያም በማህፀን ቅኔ ያሰማ ብላችሁ የምትሉትን ውሸት ብቻ አይደለም። ራሱ ማርያም ከየት ተነስታ ወዴት እንደሄደች የሚናገረው አደባባይ እዚህ ህዝብ ፊት ዋሽታችኋል። አንተ ውሸት እኮ ትዘምራለህ፣ እውነትን አይደለም ዘምረው፣ ውሸትን ትዘምራለህ። እንዲህ ብሎ ማለት ነው። ያው ስሙት እና ይሄኛውን ውሸት ተወው ነው። አልተወውም። ለምን ተዋሻላችሁ? ይህንን ህዝብ ምን አረጋችሁ ነው እያልን ያለ ነው። በማህፀን ቅኔ ስሙት። አንዴ ጠብቁ፣ ማስታወቂያ ገብቶ ነው። ሰሙ ይሄንን መዝሙር አዱናክ የሚዘምረው ጳጳሳት ሁሉ ናቸው የሚዘምረው፣ የማይዘምረው የለም። ግን የውሸት መዝሙር ወንድሞች እናቶች፣ ይሄው የአብርሃም አምላክ ምስክር ነው። ውሸትን በዜማ ከሽነው ህዝብ ላይ ይዘምራሉ፣ እነሱም ይዘምራሉ። በአንድ ስንኝ ውስጥ ሁለት ውሸት። ወንድሞች እናቶቼ፣ በማህፀን ቅኔ ለጌታ ተሰማ አይደለም ያለው፣ ለማርያም ተሰማ። ልብ በሉ፣ ለማርያም ተሰማ። በየት? በማህፀን ቅኔ። በማህፀን ውስጥ ያለው ማን ነው? ዮሐንስ ነው። ኤልሳቤጥ ማህፀን ውስጥ ያለው ማን ነው? ዮሐንስ ነው። በእናትየዋ እንኳን አልሰማችሁም ይሄን ቅኔ። ኦርቶዶክስ ግን ሰማው ትልላለች። በማህፀን ቅኔ ተሰማ ብለው ቅዱስ ሉቃስ ጸሐፊው ከቃሉ አገልጋይ ሰምቶም አልጻፈም። ይታያችሁ ወንድሞች እናቶች፣ ሐዋርያት አልጻፉም። እናትየዋን በማህፀኔ ውስጥ ያለ ልጅ ለማርያም ቅኔ ያሰማን ብላ ስትናገር አይሰማም። ኦርቶዶክስ ግን ትዋሻለች። አደባባይ ላይ ምስራቅ አፍሪካ ላይ ተቀምጣ ትዋሻለች። በማህፀን ቅኔ ለማርያም ተሰማ። ይህንን ቅኔ ያሳየናል የቱ ጋር እንደተሰማ። እሺ ከተማ ፈጥና ወጣች ይላል። ይሁዳ ወደ ደቡቡ ክፍል ነው ሄደችው። በኤፍራይም እና በጁዳ በይሁዳ መካከል ቢንያም የሚባል ነገድ አለ። ውሸት ያው the time of Joshua እንደዚህ ፍርስርስ ነው የምናደርግባችሁ። ፍርስርስ ውሸታችሁን ታቆማለ፣ ሽቀላ ታቆማላችሁ። ምስራቅ አፍሪካ ላይ ተቀምጠ አትሸቀልም። ያው በታይም ኦፍ ጃሹዋ በኢያሱ ዘመን ለነገዱ ርስት ሲሰጥ ኤፍራይም የት ነው ያለው? ኤፍሬም ይኸው እዚህ ሰሜኑ ክፍል ላይ። ኢየሩሳሌም ያለችው የት ጋ ነው? ይኸው ይታያችሁ። ጀሩሳሌም ለነገደ ብንያም የተሰጠ ነው፣ ቤንጃሚን። ጁዳ የት ነው ያለው? ደቡባዊ ክፍል። ይሄኛው ሰሜናዊ ክፍል። ሴንተር ላይ ማን ያለው? ብንያም። ታዲያ ማርያም የት ነው የወለደችው? ቤትልሔም። ይኸው እዚች ጋር ለይሁዳ ከተማ ውስጥ ማለት ነው። ኤልሳቤጥስ የነበረችው ከዘካርያስ ጋር ወደዚህ ወደ ተራራማው ሀገር ወደ ይሁዳ ነው ሄደችው። እነሱ ግን ምን ይላል? ወደ ሰሜን ሄደችው፣ ወደ ተራራማው ሀገር ወደ ኤፍሬም ከተማ። አቤት እግዚኦ! እንዲሁ ነው ነገሩን የሚያነኩሩት። ከተማውን እንደሚክዱ ከተማውን እንደማይሉ ወደ ይሁዳ ከተማ ብሎ የሚለውን ወደ ኤፍሬም ከተማ እንዳሉት ሁሉ ለኢየሱስ የሰገደውን ለማርያም ነው የሰገደው፣ ለኢየሱስ የተቀኘውን ለማርያም ነው የተቀኘው ይላሉ። መልስህ ንገረን። ቴንክ ዩ እንሰማለን። እስኪ መቼስ ምን ልናደርገው እንችላለን? እሺ አታስወጣኝም አይደለ? በደንብ አውራለሁ። ኧረ አላስወጣህም ብራዘር። ለምን እንደማስወጣህ አውራ። አሁን ጥያቄ የነበረው መጀመሪያ የነበረው ጥያቄ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ የዘለለው ለማን ነው ብለህ ነበር ጥያቄ አይደል? ጥያቄው የነበረ ልክ እሱን ጥያቄ ለመልስ ስል አሁን አንተ ደግሞ ወደ ሌላ ነገር ሄድክ። ዞሮ ዞሮ ችግር የለውም። ጥያቄ እንመልሳለሁ። መጀመሪያ አሁን እዚህ ጋር ከቅድም ጀምሮ ደጋግሜ ተናግሬያለሁ። አንተ ይህን ጥያቄ ስጠይቀኝ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ ክብር ለድንግል ማርያም ሰጥቷል፣ ለአምላኩ ደግሞ እሱን አሳየን እኮ ያለ እሱን አሳየን። ዮሐንስ ለማርያም ክብር አሳየ። ዮሐንስ ለማርያም ቅኔ ተቀኘ በማህፀን ውስጥ ብሎ የሚለው እሱን ጥቅስ አሳየን እኮ ነው ያልናዱና። ከዛ በደስታ ዘለዋል ይላል። በደስታ ለማን የዘለለው? ለማን የዘለለው? የዘለለው ለአምላኩ ዘለዋል፣ ለድንግል ማርያም ዘለዋል። ሌላ ቁጥያ አለ። በቃ ለድንግል ማርያም ዘለዋል።
እንዴት እንደዘለለ ልንገርሽ። ለድንግል ማርያም ዘለለ ብሎ የሚለው መረጃ አስጠበቃ። ለድንግል ማርያም አልዘለለ የሚል አሳየኝ እስኪ። አንተ ዘሏል ብለህ እክል የሚያደርገው ሰውዬ አምጣ እኮ። እኔ ደግሞ ላስረዳሽ። አንተ የለም ወዳጄ፣ ፍጡር ቢዘልል አሳ በለው ብላችሁ እንደምትሉት ዘፈናችሁ ነው ማለት ነው። በቃ አለቀ። ምን ይሁንልኝ ብሎ ነው ዮሐንስ? ቆይ አድመጠኝ። ምን ይሁንልኝ ብሎ ነው በመንፈስ ቅዱስ የተቀባ በመንፈስ ቅዱስ የተሞላ ታላቅ ነቢይ፣ በኤልያስ መንፈስና ኃይል የሚሄድ ታላቅ ነቢይ፣ የጌታን መንገድ ሊጠርግ የተጸነሰ ጌታ የፈጠረው በማህፀን ያዘጋጀው ታላቅ ነቢይ ለፍጡር የሚዘለው ምን ይሁንልኝ ብሎ ነው? ክብር ለፍጡር ሳይሆን ክብር ለአምላክነት። እውነቱ ሲገለጥ በደምብ ስቃል። አንብበው ቁጥር 42 ቁጥር 42 በታላቅ ድምፅ ጮኸ እንዲህ አለ ይችላል። መጀመሪያ እናቱ ክብር ሰጣለች። ለማና ለማ ለድንግል ማርያምና እኔ ልጁን አምጣ ነው ያልኩት። የልጁን አምጣ። ስለ እናትየው አታውራ። ስለ እናትየው አታውራ። ስለ እናትየው አታውራ። ስለ ልጇ ኤልሳቤጥ ስለ ማርያም የተናገረችውን ክብር አይደለም ያልኩ። ልጅየው ተናግሯል። እሱ መልስልኝ። እኩል አታውራ ብራዘር። ልጅየው በእናቱ ማህፀን ውስጥ ኮንቨርሴሽን አለ። ልጅየው በእናቱ ማህፀን ውስጥ ለማርያም ቅኔን አሰሙታል። ልጅየው በእናቱ ማህፀን ውስጥ ለማርያም ሰግዷል ብሎ የሚለው አምጣ። ቁጥር 42 በታላቅም ድምፅ ጮኻ እንዲህ አለች። እኔ ስለ ህፃኑ ነው የጠየኩት። ልብ በሉ። እሱ ግን እናቱ የምትናገረው ነው የሚነግረን። ልብ በሉ። ይህን ያህል ነው። ይህንን ያህል ነው። ይህን ትውልድ ኦርቶዶክስ እንደዚህ ነው ያፈራችሁ። ይህንን ያህል ነው። የኔ ጊዜ ነው። እኔ የጠየኩት ስለ ልጁ እናትየዋ ምን አለች አይደለም፣ ልጁ ምን አለ ብሎ የሚለውን አሳየን ለማርያም። ቴንክ ዩ። በደንብ ስማኝ። በደንብ ስማኝ። የዘለለው ቁጥር 42 ነው። ቁጥር 42 እመጣለሁ። አንተ ካልተቀበልከውም ቁጥር 42 እኔ ቁጥር 43 አንብብልህ። ቁጥር 42 ቅድም 42 ላይ እንሂድ ብለህ 43 አለ። 42 ህዝቡ ይቀበለዋል። አንተ እኔ ባልቀበለው እኔም ተቀብያለሁ። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው ተብሎ የተነገረላት ለማና ለማን ነው? ወዳጄ ለማርያም ነው የተነገራል። ለማና ለማንም አይደለም። አንደኛ የተነገረው ለማርያም ነው። ሁለተኛ የማኅፀንሽ ፍሬ አድምጠኝ። ማርያምን የተባረክሽ ነሽ ብላ ያለቻት ኤልሳቤጥ በመንፈስ ቅዱስ ተረድታ፣ ሁለተኛ የማኅፀንሽን ፍሬ የተባረከ ነው ብላ ያለቻት ለእናትየውና ለልጇ ነው የተናገረችው። ኤልሳቤጥ ለማርያምና በማርያም ማኅፀን ላደረው ለተጸነሰው ለጌታ ነው የተናገረችው። እኔ እየጠየኩ ያለሁት የኤልሳቤጥ ልጅ እኔ እየጠየኩ ያለሁት አታምታታ፣ ብራዘር አታምታታ። እኔ እየጠየኩ ያለሁት ኤልሳቤጥ ለኢየሱስና ለማርያም ምን አለች አይደለም። ለማርያም ምን አለቻት፣ ኢየሱስንስ ምን አለችው አይደለም ኤልሳቤጥ። እኔ እየጠየኩ ያለሁት በኤልሳቤጥ ማኅፀን ውስጥ ያለው ዮሐንስ ለማርያም ቅኔን ተቀኝቷል ብላችሁ ተዋሻላችሁ አደባባይ ላይ። አንድ ሁለተኛ ዮሐንስ ለማርያምም ዘሏል ብለኸኛል። እሱን አሳየን ያልኩ። ከፈለግ ቀጥሎ ያለው ማንበብ ትችላለህ። ጥሩ። ቁጥር 44 ላይ ነው የሚገኘው። ቁጥር 44 በደንብ እኔ ገና 42 ላይ የተነበበው 43 ላይ የተታው ትሄዳለህ። እሺ በቃ እንዴት ነው የምትዘለው? 42 ብለህ 44 እሺ ችግር የለም ይደግፈኛል። እኔ ደግፈ አንተና የማይደግፍ ችግር የለውም። 43 የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። አንደኛ አሁን እዚህ ጋር የጌታዬ እናት ይሄንን ያለችው እናቲቱ ናት። እኔ ልጁ ስለ ልጅየው ነው። ኧረ በመድኃኒዓለም ይሄ ሰው ይስል ወዳጄ አሁንም ሚዩት አድርጌያለሁ። ጨንቆ ነው። አሁንም ሚዩት አድርጌያለሁ። እኔ ስለ ኤልሳቤጥ ንገረኝ አላልኩም። ኤልሳቤጥ የጌታዬ እናትማ ኤልሳቤጥ የጌታዬ እናት ማርያምን ምን እንዳለቻት ኩልል ብሎ ተጽፏል። እኔ እየጠየኩ ያለሁት ኤልሳቤጥ በማኅፀኗ የያዘችው ታላቁ ነቢይ ዮሐንስ ገና 6 ወር ሆኖ ለማርያም ቅኔን አሰማ፣ ለማርያም ዘለለ፣ ሰገደ፣ ተንከባለለ ትሉናላችሁ። መጽሐፍ ግን አይልም። የልጅየውን ንገረኝ። የእናቲቱን አትንገረኝ፣ የልጅየውን ንገረኝ። ቁጥር 43 አንብብ ስላልከኝ እኮ አንተ እኮ ነው ያልከኝ እኮ አልሰማህም? ቁጥር 43 ታዲያ እኔ የጠየኩት ጥያቄ ልብ የታለ የሚደግፍ በሙሉ የሚደግፍ ቁጥር 44 ላይ ልምጣ። ፖይንታችን ቁጥር 44 እነሆ አለች የሰላምታሽ ድምፅ በጆሮዬ በመጣ ጊዜ። የማን ሰላምታ ነው የመጣው? በጆሮዋ። በማጆሮ በኤልሳቤጥ ጆሮ። የማን ሰላምታ? የማርያም ሰላምታ። የማርያም ሰላምታ በጆሮዋ ሲመጣ ማኅፀኗ ውስጥ ያለው ጽንስ ምን አደረገ? ዘለለ። ለምንድን ነው የዘለለው? ማኅፀኗ ውስጥ ያለው ጽንስ
በማርያም ማህፀን ውስጥ ያለውን በመንፈስ ቅዱስ ተረድቶት ነው ጌታው ስለሆነ አይደለም። እዚህ ጋር ቃሉ ነው በመንፈስ ቅዱስ ተረድቶት ጌታው ስለሆነ ውስጥ ያለው ጽንስ በምን ጊዜ ነው የዘለለው? ወዳጅ ማንም አያስጥልህም ዛሬ ከጄ በምን ጊዜ ወዳጅ ማንም አያስጥልህም ዛሬ ከጄ ልብ በልና በምን ጊዜ ነው የዘለለው? ለምን የዘለለው? ቀደም የጠየኩህን ጥያቄ ትተህ ነው አይደል አሁን ወደዚህ የገባው? በምን ጊዜ ነው የዘለለው? የጠየኩህ ጥያቄ መልስልኝ። አድምጠኝ አትመልስም? አችሎም አድምጠኝ ብራዘር አድምጠኝ ወዳጄ ማንም አያስጥልህም ከጄ እንዳልኩ ማለት ነው። የደብተራው ትምህርት እንደዚህ አፈርደቼ ነው የሚገጣው አደባባይ ላይ የጠየኩህ ጥያቄ አንተ አድምጠኝ አንተ ብራዘር አንተ እስካሁን ድረስ ታወራ የነበረው ይደግፈኛል ብለህ ያልከውን የእግዚአብሔርን ቃል ሁሉ ከስርህ እየነቀልኩ እያወጣሁኝ እንዳትደገፍበት ውሸትህን ሊደግፍ የሚችል አንድ ምንባብ የለም። 42ኛ ቁጥር ይነበባል። ተነበበ። ዮሐንስ ለማርያም ዘለለ ብሎ የሚል የለም። ዮሐንስ ለማርያም በማህፀን ቅኔ ያሰማ ብሎ የሚል የለም። ቁጥር 42 ልጨርስ። እንደዚህ ስትሰቃዩ ሳይ እንዴት አንጀቴ ቅቤ እንደሚጠጣ ኦርቶዶክሳውያን። ለምን እናንተ ጴንጤ እያላችሁ ስትሳደቡ፣ ስትነቅፉ፣ የእግዚአብሔርን ሕዝብ ስታንቋሽሹ ኖራችሁ መጽሐፍ ቅዱስን አታነቡም፣ አውድን አትረዱም። ማለማ እንዳለ፣ ማለማ እንደዘለለ፣ ማለማ እንደሰገደ፣ ማለማ እንዳለ እንደተናገረ አታውቁም። ዝም ብሎ ሰዓሊ ለነቅድስ ብቻ ነው። ስለዚህ ጴንጤ ቤት መተህ እንደዚህ አሁን ስትሰቃይ ሳይ አንጀቴ ነው ቅቤ የሚጠጣው። ለምን የእግዚአብሔር ሕዝብ ደግሞ የእግዚአብሔርን ቃል በሚገባ ስናነብን የኖር ነው። ይሄ እዚህ የምታየው ሰውዬ እዚህ ቃል ላይ የትኛውም ቁጥር ላይ የትኛውም ምዕራፍ ላይ የትኛውም አውድ ላይ ሄደህ አታምታታም። የትኛውም መጽሐፍ ላይ ቆን ብዬ የምልህ ለምን በልተነዋል። እየበጨቅን ሳይሆን አንብበን ማለት ነው። ማ ለማን ምን እንደተናገረ፣ ማ ለማን እንደዘለለ፣ ማን ለማን እንደሰገደ፣ ማን ለማን ክብር እንደሰጠ እናውቃለን። የጠየቅኩ ጥያቄ እኔ ኤልሳቤጥ ስለ ማርያም ምን አለች አይደለም። እሱንማ የው ሀገሩ መደዴ ሁሉ የሚያነበው ያነበዋል። እኔ እያልኩ ያለሁትኝ በኤልሳቤጥ ማህፀን ውስጥ ያለው ዮሐንስ ለማርያም ቅኔ ተቀኘ እያላችሁ ትዋሻላችሁ በዝማሬ። እሱን አሳዩን እያልኩ ያለሁትኝ አንድ። ሁለተኛ ዮሐንስ በእናቱ ማህፀን በኤልሳቤጥ ውስጥ ማህፀን ውስጥ ሆኖ ለማርያምም ዘለለ ትሉን አላችሁ። እሱን አሳዩን። ቅኔ ተቀኘ ትላላችሁ። እሱን አሳዩን። መልስ የለም። አንተ እስካሁን ድረስ የምታስነብበኝ እናቱ የዮሐንስ እናት የነቢዩ እናት ለጌታ እናት ለማርያም ያወራችሁ ነው የምትነግረን። ይሄንንማ እናውቀዋለን ብራዘር። ይሄንን እዚህ የሚያጣው ሰው አለ እንዴ? የለም። እኛ እኮ የጠፋን ህፃኑ ዘለለ ህፃኑ ቅኔ ተቀኘ ትላላችሁ፣ ያውም ለማርያም። እሱን አሳዩን። የለም መልስ የለም። ኤርሚያስ ዮሐንስ በኤልሳቤጥ ማዕፀን ውስጥ በምን ጊዜ ነው የዘለለው? በወርሃ የካቲት እንድል ነው። አይ በምን ጊዜ ነው የዘለለው? አታሹ ብራዘር። ጊዜ ነው እንዲህ። አሁን ጥያቄያችን የጠይቁን ጥያቄ ለምን ትፈራዋለህ? በወርሃ የካቲትም ይዝላል፣ በወርሃ መጋቢትም ይዝላል። ወሩን አይደለም ጊዜ ማለት ወራትን ዘመናትን ነው የሚያመለክተው። ልብ በል ብራዘር። ቀየር ላድርገው። ዲያቆንዬ ምንድን ያልከው? ዲያቆን በስድስተኛው ወር አትለውም ወይ? እሱንም ጠፍቶት ከዚህ በኋላ ካወራ ድቁና እንፈትናለሁ። አዲስ ህይወት ዲያቆን ነኝ ብላ ድቁና እንፈትናለሁ። አለበለዚያ ዝም በል። ዮሐንስ ለጠየቁ ጥያቄ አዱናክ ለምን ለጠየቁ ጥያቄ መልሰህ ዘለለው? ዮሐንስ አድመጠኝ። ምክንያቱን አይደለም ምክንያቱ በምን እኔ ምክንያቱ የዘለለበት ምክንያቱ እንነጋገር አይደለም ያልኩ። አንተ ለማርያም ዘሎ አላልከኝ። ለምን አታደምጥም ብራዘር? ለምን አታደምጥም? የእግዚአብሔርን ቀለም ትፈራዋለህ በለዋ። ችግር የለም ወዳጄ እኔን ይችላል። እናንተ እድሜ ስታስቆጥሩ እንደዚህ ገለባ መሆናችሁን ትውልድ ያው ልብ በሉ። ከዚህ በኋላ ስልጣን ሊኖር ይችላል። ከዚህ በኋላ እናወራበትም። እኔ ሚዩት እንኳን አላረኩም። ዝም ብለህ በመደዳ አታወራ። ጊዜው ነው ሲጀምር ጊዜ ማለት አድምጠኝ። እኔ የጠየቅኩህ ዮሐንስ ለማርያም ቅኔ ተቀኘ ብላችሁ የምትዋሹትን ውሸት ከብፁዕ አቡነ ጳውሎስ ጀምሮ ማቲያስ ጀምሮ እስከ አንተ ድረስ ያላችሁ ተደራጅታችሁ የምትዋሹትን ውሸት አቁሙ። ዮሐንስ ለማርያም በማፀን ቅኔ አልተቀኘም
እናቲቱ ኤልሳቤጥ እንኳን ልጄ ስላንቺ ቅኔ የተቀኘ ብላ ለጌታ እናት ለማርያም አልነገረቻትም። መንፈስ ቅዱስን የተሞላችው ኤልሳቤጥ መንፈስ ቅዱስ የተሞላው ልጇ ለማርያም ቅኔ የተቀኘ የልጄን ቅኔ እኔ በሆዴ ውስጥ እየሰማሁት ነው ብላ አላለችም። እናንተ ጌታ ነው ያመጣችሁት። ያው አምልኮተ ማርያም የጣዖት አምልኮ ተጠናውቷችሁ ማለት ነው። እሱን ለማስረቅ ብላችሁ ማለት ነው። አምልኮተ ማርያም የለብንም እኛ የለብንም። አምልኮተ ማርያም እሺ። ብርክዬ ጥያቄ አለ እያለ ነው። እንጨርሳ እንዴ በቃ መልስ ተጨርሳለህ። ከእሱም ጋር ብታወራ ትጨርሳለህ። ተጨርሳለህ፣ እንሰጣለን። ወንድምነት መልስ አልመለስክልኝም። በእውነት አልመለስክልኝም። እሺ ወንድምነት ማይክ አይከፍትም። ብዙ ጊዜ ችግር አለብህ። አይዶን ነው ለምን እንደምትዘጋኝ ስንጠራ ዝም ትላለህ። ብርክዬ ምንድን ነው አሁን? የሰላምታዋን ድምፅ ጥያቄ አለኝ እያለ ነው ብሩኬ ጥያቄ አለኝ እያለ ነው። አዱና አንተ አልመለስክም። ስለዚህ አቅተዋል። እሺ አመሰግናለሁ። ግድ የለም ያው ህዝቡ ሰምቶታል። ብሩኬ እሺ ጥያቄው ዘመንን አትመልሰውም። ቀጥል። እሺ